እንግዲህ ይሄን ስልጠና በአዲስ የስልጠና መንገድ ነው ለመከተል እየሞከርኩ ያለሁት እና በስልጠናው እየሰጠው በመጣው ቁጥር የበለጠ ሪፋይን ለማድረግ ምን ለማድረግ ሞክረናል። በዚህ ስልጠና የትልቁ ስዕል ኃይልና እድገትና ስኬትን የማስመዝገብ ሳይንስ ከግለሰብ እስከ ሀገር የሚል ታይትል ይኖረዋል። ከዛ ቀጥለን ያገኘነው ዳግማዊ እድል ትርጉምና ፋይዳ ከሀገር እስከ ግለሰብ ሰከንድ ቻንስ አግኝተናል። ሶስተኛው ሁሉን ነገር ፈርሶ በሚገነባበት ጊዜና ዓለም ራስን የማቆየትና ጠቃሚ አስተዋጽኦ የሚያደርግ ግለሰብ፣ ቡድን፣ መሪ፣ ተቋምና ሀገር ሆኖ የመቀጠል ጥበብና ሳይንስ ኦርጋናይዜሽናል ሬዚሊየንስ ማለት ነው። እናየዋለን። ይሄም እንደ ቶፒክ ሆኖ አጭር ነው። በዚህ ዓለም በ85% ኋላ ላይ እናየዋለን። ተቋማት አይቀጥሉም። ተቋማት ምናምን ሁሉ ብዙ ተቋማት ይፈርሳሉ። ጠቃሚ ተቋማት አይደል። አንድ ተቋም ወይ ፌል ስላደረገ አላስፈላጊ ነው ተብሎ ይፈርሳል፣ ወይ በተፎካካሪዎች ተበልጦ ይፈርሳል። በቃ ሌሎች ተፎካካሪዎች መጥተው ከሱ በላይ ይህን ስራ ሰርተውት አላስፈላጊ ያደርጉታል። ሶስተኛው ደግሞ ሳክሰስፉል ከሆነ ስራው ላይ ሳክሰስፉል የሆነ ተቋም በሁለት መንገድ አላስፈላጊ ሊሆን ይችላል። አንደኛ ራሱን ረንደንደንት ያዘጋል፣ ራሱን በድግግሞሽ እንትን ያደርገዋል ችግሩን ስለሚፈታ ማለት። ሁለተኛው ደግሞ ስኬታማ ይሆንና ይታበይና the punishment of success የስኬት ቅጣት ይደርስበታል። አራተኛው በልፋታችንና በጋራ ጥረታችን እስካሁን ያገኘነውን ድል እያሰብና እያጣጣም ለታላቁና ለወሳኙ አይቀሬ ድል የመዘጋጀት ጥበብና አካሄድ የግለሰብ፣ የቡድኖች፣ የመሪዎች፣ የተቋማትና የሀገራት ዕጣ ፈንታ ይላል። እስካሁን ያስመዘገብናቸው ድሎች አሉ። እነሱን ሰለብሬት እናደርጋለን። ከዛ በዚህ ድል ሳናኮራራው ሰለብሬት እናደርገዋለን። ኦቨር ሰለብሬት አናደርገው። እንዴት አድርገን ከዛ በኋላ አስቀጥለን እንትለዋለን ነው። ከዛ ውጤታማና ስኬታማ ተቋም ለመሆን ምን አይነት ስኪል ነው የሚያስፈልገው? ለግለሰቦች፣ ለቡድኖች፣ ለመሪዎች፣ ለተቋማትና ለሀገራት ስኬታማ የለውጥ ጉዞ አስፈላጊና ጠቃሚ የሆኑ ችሎታዎችና እነዚህን ችሎታዎች የራስ የማድረግ እና የመላበስ ጥበቡ፣ ስትራቴጂውና የተግባራዊ እርምጃ አወሳሰዱ። በዚህ ስር ወደ 11 ስኪሎች ያስፈልጋሉ። አንድ ተቋም ስኬታማ እንዲሆን፣ አንድ ግለሰብ፣ አንድ ሀገር የማወቅ የመፈጸም እና በማያቋርጥ ሁኔታ ውጤታማ የመሆን ሚስጥርና የግል ጉጉትና የጋራ ጉጉት ኃይልና አስተዋጽኦ የኩሪዮሲቲ እና ኮሌክቲቭ ሴኩሪቲ የሚባል ኩሪዮሲቲ እና ኮሌክቲቭ ሴኩሪቲ ማለት ይሄ እናያለን ዛሬ። የሐሳብና የግለሰብና የማህበራዊ ምናብ ኃይልና ጥራት ለሳካ የለውጥ ምህዋር የሚያበረክቱ አስተዋጽኦ ከግለሰብ እስከ ሀገር የስኬትና የውድቀት መሰረታዊያንና የማያቋርጥና አዳጊ የሆነ ስኬትን የማስመዝገብና ውድቀትን በርትቶ የማስወገድ ስትራቴጂ ሳይንስና ጥበብ ከግለሰብ እስከ ሀገር መሪነት የመሪነት ልማትና መሪነት የሚለማባቸው ተቋማት ከግለሰብ መሪነት እስከ የሥርዓት መሪነት ድረስ መሪነትን የማልማትና በቀጣይነት ብቁና ውጤታማ የሆኑ መሪዎችን የሚያፈራ ስርዓትና ተቋማዊ አሰራር ተላበሰ የመሆን ሚስጥር የሚፈታበት ቁልፍ መሆን የሚያስችል ስኬታማ የጉዞ ንድፍ መሰረታዊያን የአስተሳሰብና የእሳቤ አድማስ መሰረታዊ ለውጥና ስኬታማ የመሆን ሚስጥራት ኮሙኒኬሽንና ዘርፈ ብዙ ጥቅሞቹና አተገባበሩ ከግጭት አፈታት እስከ የሰላም ግንባታ ግብአትነት የማሳመን የማመን ኃይልና ተግባራዊ ተነሳሽነት እንቅስቃሴ በማድረግ ከወትሮ የሚያጣጥፍ ግዙፍና አድማስ ብዙ ታላላቅ ለውጦችን የማስመዝገብ አቅም የሚያላብሱ አሰራሮችና ልምዶች የሚያስገኙ ንቅናቄዎች የማድረጊያ ሚስጥሮች ስኬታማ የለውጥ ጥረቶች ሚስጥርን ፍለጋ ከችግር ትንታኔ እስከ የመፍትሄ ንድፍ መሰረታዊያን የመፈጸም ጥበብና ኃይል እና የትውልዳችን ዕጣ ፈንታ የጀመሩትን የመጨረስ ሳይንስና ጥበብ መሰረታዊና ሁሉን አቀፍ ለውጥን የማስመዝገብ ኃይል ለውጥን በአግባቡ እየመሩ ዳር ላይ የማድረስ ግለሰባዊ፣ ቡድናዊ፣ መሪያዊና ሀገራዊ ጥበብ ይላል። እነዚህ ሳብ ቶፒክስ ናቸው። በዚህ መሰረት ስልጠናችንን የምንጀምረው
ስለ ትልቁ ስዕል በማውራት ነው። ፈረንጆቹ ምን ይላሉ? ትልቁን ስዕል ስታዩ ትንሹ ስዕል ገለል ይላቸዋል። ትንሽ ስዕል ዝም ብሎ ለጊዜው እንትን የሚል ነው። ሁሉ ጊዜ የሆነ ነገር ትንሽና ትልቅ ነገር አለው። ትልቁን ነገር አስባችሁ ከሄዳችሁ ትንሹን ነገር እግረ መንገዳችሁን ታገኛላችሁ። ትንሹን ነገር ብቻ ማዕከል አድርጋችሁ ከሄዳችሁ ግን አንዳንዴ ትንሽ ነገርና ትልቅ ነገር ይጋጫል። ትልቁ ትንሹን አይስተውም፣ ትንሹ ግን ትልቁ ሊስተው ይችላል። ስለዚህ ሁሉ ጊዜ ኮንቨርሴሽን መጀመር ያለበት ከትልቁ ስዕል ነው ማለት ነው። ለምንድነው ስለ ትልቁ ስዕል መነጋገር የምንፈልገው? ለምን ያስፈልጋል? ስለ አፍሌክስ እናወራ ስለ ትልቁ ስዕል መነጋገር የሚያስፈልጋል ለምንድነው? ክላሪቲ ኦፍ ፐርፐዝ የሚባል የዓላማ ግልጽነት ሲኖር አንድ ሰው በሚሰራው ስራ ላይ ዓላማ ግልጽነት ተፈጥሯል። የአንድ መስሪያ ቤት ሰራተኞች ክላሪቲ ኦፍ ፐርፐዝ አላቸው ሲባል ሰራተኞቹና አመራሩ የመስሪያ ቤቱ ዋነኛ ቪዥን ዋነኛ ራዕይ ጋር ተሰናስነዋል ማለት ነው። አላይንመንት ዊዝ አ ኮምፔሊንግ ቪዥን አላይንመንት አለ ማለት ነው። የዓላማ ግልጽነት ካለ አመራሩም ሰራተኛውም እያንዳንዱን ነገር ሲሰራ የመስሪያ ቤቱን ዋነኛ ራዕይ ግምት ውስጥ በማስገባት ነው ማለት ነው። እያንዳንዱ ነገር የሚመነዘረው ከመስሪያ ቤቱ ራዕይ አንፃር ይሆናል ማለት ነው። ስለዚህ ሁለቱንም ይሄ ኢንትሪንሲክ እና ኤክስትሪንሲክ ሞቲቬሽን ሰራተኛው የመስሪያ ቤቱ ፐርፐዝ ላይ የመስሪያ ቤቱ ዓላማ ላይ ግልጽነት ካለ ሰራተኛው እዛው ያለ ውጫዊ ተነሳሽነት ያገኛል። የመስሪያ ቤቱን ዓላማ ለማሳካት ሲሰራ ደግሞ የራሱን ኮል ኦፍ ላይፍ የራሱን ፐርፐዝ በዛውም ያገኛል። ዓላማ ያንድ ሰው የውስጥም የውጭም ተነሳሽነት መነሻ ይሆናል ማለት ነው። ኤክስትሪንሲክ እና ኢንትሪንሲክ ሞቲቬሽን ምንጭ ይሆናል። ሁለተኛው ሰራተኞች የመስሪያ ቤት መሪ ኃላፊዎች ይደክማሉ። በርናውት የሚባል ነገር አለ። ሰርተው ይደክማሉ እና የሰው ልጅ ድካምም ብርታትም አለ። ድካም የሚባል ነገር እንዳይኖራቸው ሰርተው የማይደክሙ እንዲሆኑ የሆነ ተራራ ላይ ደርሳለሁ ብሎ ሁሉ ጊዜ የሚሮጡ ሰዎች እንዲሆኑ ክላሪቲ ኦፍ ፐርፐዝ እንደ ነዳጅ ነው። ለሰው ልጅ እንደ ነዳጅ ሆኖ ያገለግላል። አንዳንዴ ከሩቁ የማይታይ ነገር ሲኖር ተስፋ ያስቆርጣቸዋል። ጉም ምናምን ሲኖር ማለት ቅርብ መሆኑ ካልታያችሁ ሩቅ ነገር ያለ ሩቅ ቦታ ያለ ከሩቅ ግን ዝም ብሎ ከማዶም ቢሆን እየታያችሁ የምትሄዱት እየታያችሁ ከሆነ መዳረሻችሁ እየታያችሁ ከሆነ እንደምንም ብላ እንትን ተስፋ እንትን ትላላ እየደረስኩ ያላችሁ አንዳንዴ ቅርብ መስሎ የሚታያችሁ ሩቅ ነገር ነው። በጣም ሩቅ ነው ግን ስቲል ሆፕ አለ። በርናውት አንደኛ ኢንትሪንሲክ እና ኤክስትሪንሲክ ሞቲቬሽን ምንጭ ይሆናል። ውጫዊም ውስጣዊም ተነሳሽነት ምንጭ ይሆናል። መሪዎች ሰራተኞች ሰርተው ደክመው ለፍተው በቃኝ እንዳይሉ መንገድ ላይ እንዳያቆሙ ምንጭ ይሆናል ማለት ነው። ሌላው ዓላማ ምን ያደርጋል? ትብብር እና አብሮ መስራት ባህልን ያጎለብታል። ሰዎች በፐርፐዝ ክላሪቲ ኦፍ ፐርፐዝ ካላቸው አንድ ዓላማን ከተጋሩ አንድ ኮምፔሊንግ ቪዥንን ከተጋሩ ዘን የማይተባበሩበትና አብሮ የማይሰሩበት ምክንያት የለም። የተለያየ ዓላማ ሲኖራቸው ነው እንደ ሩጫ አሰልጣኝ የሚሆኑት። አንዱ ወደፊት አንዱ ወደ ኋላ የሚሉት ማለት ነው። ስለዚህ ፐርፐዝ ሲኖር ከፉክክር ይልቅ በአብዛኛው ትብብር ይሰፍናል በመስሪያ ቤት ውስጥ። ፉክክርም ካለ በፉክክርና በትብብር መካከል ሚዛን እንዲጠበቅ ያስችላል ማለት ነው። የዓላማ ግልጽነት ሲኖር ደግሞ ይሄ ሳይኮሎጂካል ሴፍቲ የሚባል ቡድኖች መስሪያ ቤት ውስጥ ያሉ ቡድኖች ሪስክ እንዲወስዱ አዳዲስ ነገር እንዲፈጥሩ አዳዲስ ነገር ለመፍጠር የሚያስችል ካልኩሌትድ የሆነ ሪስክ እንዲወስዱ የስነ ልቦና መረጋጋትን ዋስትናን ይሰጣል ማለት ነው። በዚህ ሁኔታ የሚፈጠር ግጭት ካለ ግጭቱ ግሮዊንግ ኦፖርቹኒቲ ይሉታል። ግጭቱ መስሪያ ቤቱን ወደ ኋላ የሚጎት
ቡድኖችን የሚያጠፋ የሚጎዳ ግለሰቦችን የሚጎዳ ሳይሆን ከዛ ግጭት የሚፈጠረው ነገር ወደፊት አስፈንጥሮ ይወጣ መስሪያ ቤቱንም ቲሞቹንም ግለሰቦችንም ማለት ግሮዝ ነው ፊውል የሚያደርገው በእንደዚህ አይነት ሁኔታ የሚመጣ ግጭት ክላሪቲ ኦፍ ፐርፐዝ በተፈጠረበት ሁኔታ የሚመጣ ግጭት መስሪያ ቤቱ የሚያብዝን እንዲያውም ጭራሽ የድገት እንትን ምንጭ ይሆናል ማለት ነው። ስለ ቢገር ፒክቸር ስናወራ ስለ ትልቁ ስናወራ ምን ሰራው ስራ ትልቁ ስዕል አይተን ከሆነ አንድ የተለመደ አባባል አለ። የአሜሪካ ፕሬዝዳንት ማለት ነው ሶቪየት ህብረት አስቀድማ ወደ ህዋ መንኮራኩር ልካ ነበር እና አሜሪካኖቹ እንዴት ተበለጥን ብለው በጣም ተበሳይተው ነበር ኮምፒቲቲቭ ሆነው ነበር እና በዚህ ጊዜ ፕሬዝዳንት የነበረው ይሄ ሙን ራሺራ ነው ምናም ስፔስ ራሺራ የሚባለው የፉክክር ጊዜ ፕሬዝዳንት የነበረው ፕሬዝዳንት ኬኔዲ ነበር እና ናሳን ለመጎብኘት ይሄዳሉ። ስለዚህ እንደምታውቁት የስፔስ ፕሮጀክት በጣም ውድ ነው እና ፕሬዝዳንቱ ማየት ያለባቸው በጣም ውድ ነገር ስለሆነ ለማሳመን ነው። ሶቪየት ህብረት እንድትበጣት ከፈለጋችሁ አሁን አካክሰን ሌላ ታሪክ እንድንሰራ ከፈለጋችሁ በጀት መድቡልን ነው የሚለው። ሶስቱን ለማሳየት ወደ ለማየት በጀቱን ከመፍቀድ በፊት ወደ ናሳ ሄዳል ፕሬዝዳንቱ ማለት በሄደ ጊዜ ብዙ ነገር አይቶ ያው ትንሽ ኤክስፔንሲቭ ነው ይሄ በጀት ብሎ አስቦ ሲወጣ አንድ የጽዳት ሰራተኛ ግቢውን ያጸዳ ያገኛል እና ፕሬዝዳንት ኬኔዲ ምን ያረክ ነው አለው። ጽዳት ሰራተኛው አይ እኔ አሜሪካዊ ጨረቃ ላይ ለማውጣት አገሬን ያገዝኩ ነው አለው። እንግዲህ ሰውየው ጽዳት ሰራተኛ ነው። ዝም ብሎ ሲያጸዳ ምናምን ትንሹ ነገር ቢያስብ በቃ ጽዳት ነው ምናምን ቢል ሊሰንፍ ይችላል። የሰው ልጅ በትንሹ ስዕል ይልቅ በትልቁ ፒክቸር ሞቲቬትድ የመሆን ባህሪ ያለው ግራንደር ኮዝ ይፈልጋል። ኮዝ ከሌለው የሰው ልጅ ያስቸግራል። መጥፎ ነገር ውስጥ የሚገባው ትክክለኛ የሆነ ትራንስፎርሜቲቭ ኮዝ ሲያጣ ኮዝ የሌለው ምክንያት የሌለው ፐርፐዝ የሌለው ሰው ከመሆን ይልቅ የሰው ልጅ ኮዝ ያለው መጥፎ ሰው መሆን ይመርጣል። ፐርፐዝ እንፈልጋለን ህይወታችን ላይ። ስለዚህ ይሄ ሰው የሚያለው ጽዳት ሰራተኛው እንግዲህ ትልቁን ነገር ያያየን ነው የሚሰራው። አሜሪካን ሄዶ በመንኮራኩር ጨረቃ ላይ እንዲያርፉ እያገዘ ነው። ጽዳት ከሌለ ሳተላይት ከቆሸሸ ሰፈር ግቢ ከቆሸሸ አይሳካም ብሎ ነው የሚያስበው። እንግዲህ በጣም ትልቁን ፒክቸር እያየ ስለሆነ በስራው ላይ ትጋትና ፕሬዝዳንት ኬኔዲ በጣም ገርሞት ይሄ መስሪያ ቤት ከጽዳት ሰራተኛ ጀምሮ እስከ ላይ ድረስ አንድ ዓላማ የተጋራ መስሪያ ቤት ነው ብሎ በጀት እንዲፈቀድ ምክንያት ሆኗል። የኢንተርናል ኮሙኒኬሽን ፓወር ማሳያ ተደርጎ በብዙ እንትን ይወሰዳል። ክላሪቲ ኦፍ ፐርፐስ ሲኖር ምን ያመጣል? በመስሪያ ቤት ርዕይ ዙሪያ ግልጽነት ይፈጠራል። በዛ ምክንያት የተግባር አንድነት ይፈጠራል። ዩኒቲ ኦፍ አክሽን ተመሳሳይ ዓላማ ያላቸው ሰዎች አንድ ነገር ሲፈጽሙ ጽዳት ሰራተኛ ሊሆን ይችላል፣ ኃላፊ ሊሆን ይችላል፣ ዲፓርትመንት ሄድ ሊሆን ይችላል፣ ስራ አስፈጻሚ ማንም ሰው ሊሆን ይችላል። ግን ሁሉም ስራውን ጥንቅቅ አድርጎ ይሰራል ትልቁን ነገር እያየ ስለሆነ ማለት ነው። ኮሌክቲቭ አክሽን በግሩፕ የሚሰሩ አንድ መስሪያ ቤት ውስጥ በተናጠል የሚሰሩ ስራዎች አሉ። በቡድን የሚከወኑ ስራዎች ደግሞ አሉ። ይሄ በቡድን የሚከወን ስራ እንዲሰራ የሚያስፈልገው መተማመን ሶሻል ካፒታል ትረስት እንዲፈጠር ያደርጋል። ኮሌክቲቭ አክሽን በተለይ እንደኛ የብሔር ብዝሃነት የሃይማኖት ብዝሃነት ባለበት ሀገር ኮሌክቲቭ አክሽን በጣም ወይ የለም ካለም የተሟላ አይደለም፣ በዛ ላይ ቀርፋፋ ነው። በመሆኑ ኮስትሊ ነው። አንድ ሰው በግል እንትን ይላል፣ በቡድን ስራ ስትለው ከባድ ችግር ይመጣል። ሌላው ትልቁን ፒክቸር ስታዩ አሁን ያ ሰውዬ አሜሪካዊ ነው። እያንዳንዱ አሜሪካዊ በአሜሪካ ብሔር የተቃጠለበት ጊዜ ነበር። እንዴት ሶቪየት ህብረት ትበልጠናለች ብሎ ሲያጸዳ ይሄ እልህ ይዞ ስለሆነ በኖርማል ጊዜ ከሚያጸዳው ነገር ከዛ በኋላም ከዛ በፊትም ይሄ ከውዝ ከመፈጠሩ በፊት በኋላም በፊትም ከሚያጸዳበት ሁኔታ በጣም በከፍተኛ ደረጃ ለውጥ አለው። ኢፌክቲቭ ሆኗል ማለት ነው። ሁሉም ሰው ትልቁን ፒክቸር ሲያል ነዳጅ ይገፋል፣ ገፊም ሳቢም ይሆናል ማለት ነው። ስለዚህ ኢነር ሞቲቬሽን ያመጣል። ኢነር ሞቲቬሽን
ሰራተኞቹ ተነሳስተው ኢነርም ኤክስትሪንሲክም ኢንትሪንሲክም ሞቲቬሽን እንዲኖራቸው ያደርጋል። የቡድን አላይንመንት ደግሞ ቡድኖች በየመስሪያ ቤቱ ያሉ ቡድን የሆነ ቡድን ሊሆን ይችላል፣ የሆነ ዲፓርትመንት ሊሆን ይችላል፣ የሆነ ምናምን ሊሆን ይችላል። ከመቼውም ጊዜ በላይ ተግባብተው ተሰናስነው እንዲሰሩ ትብብር ዋነኛው የመስተጋብር ገጽታ እንዲሆን ይሰራሉ ማለት ነው። የደሃ ሀገራት ወደ ኋላ መቅረት አንዱ ምክንያት ኮኦርዲኔሽን ፌሊየር ነው ይባላል። በአንድ መስሪያ ቤቶች መካከል በዲፓርትመንት መካከል በቡድን መካከል በዘርፍ መካከል ኮኦርዲኔሽን ፌሊየር አለ። የትልቁን ፒክቸር የሚያይ በትልቁ ፒክቸር ላይ በትልቁ ስዕል ላይ ግልጽነት የፈጠረ መስሪያ ቤት ሲኖር ኮኦርዲኔሽን ፌሊየር አይመጣም። ይልቁንስ ከፍተኛ የሆነ የትብብርና የኮኦፕሬሽንና ኮኦርዲኔሽን መሳለጥ ይኖራል ማለት ነው። እንደዚህ ባለው ሁኔታ ሲል መስሪያ ቤቱ በህዝቡ ዘንድ ያለው ገጽታ በጣም ከፍተኛ ይሆናል። ለምን? እያንዳንዱ ሰው በመስሪያ ቤቱ ዓላማ ዙሪያ ግልጽነት አለው። ፕሬዝዳንት ኬኔዲ ጽዳት ሰራተኛውን ሲጠይቅ እንዳገኘው አይነት መልስ ነው የሚያገኘው። በየቤቱ ሄዶ ስለ መስሪያ ቤቱ ያስረዳል እና ፐርፐዝ ያለው መስሪያ ቤት ሁሉም ተመሳሳይ ስለሚሆን የሚያወራው ስለ መስሪያ ቤቱ ውጭም ሄዶ ተመሳሳይ ነገር ስለሆነ ፌስቡክ ላይ ስታዩት አክቲቭሊ ስለሚሳተፍ ስለ መስሪያ ቤቱ በውጭ በሚዲያ በውጭ ማህበረሰብ ከመስሪያ ቤቱ ውጭ ያለው ሌላው ማህበረሰብ ከፍተኛ ክብር ይሰጠዋል። የመስሪያ ቤቱ መልካም ስምና ዝና በጣም ከፍተኛ ይሆናል ማለት ነው። ሌላው የብራንዲንግ ምንጭ ይሆናል። መስሪያ ቤቱ ትልቁን ነገር አይተው የሚሰሩ ሰዎች ሲኖሩት መልካም ስም ስለሚኖረው መልካም ብራንድ ይኖረዋል። አሁን ጊዜው ሰዎች ቢዚ ናቸው። በቀን ብዙ ኢንፎርሜሽን ኦቨርሎድ የሚባል ነገር አለ። በቀን ፌስቡክ ላይ የምታዩት መረጃ እንደው ፌስቡክ ማታይ ብትሆኑ ፌስቡክ ላይ አይቶ ወይ ባለቤትሽ ወይ ልጆቻችሁ ጎረቤት ሰው እናት አባት ወንድም ይነግራቸዋል። ኦቨርሎድ አለ። ሰዎች ሁሉንም የተቀበሉትን መረጃ ፕሮሰስ የማድረግ አቅም የላቸው፣ ይረሱታል። ፕሮሰስም አድርገው እንትን ያሉት ምርጥ ስራ እየሰራ ዝም ካልክ ሰው ላይ ገባው ይችላል። እንደዚህ የተሰበሰበ ራሱን ብራንድ የሚያደርግ በመስሪያ ቤታቸው ዙሪያ የተሰበሰቡ ሰራተኞች ሲኖሩ መልካም ስምና ዝና ይኖረዋል። እዛው ያለ ለብራንዲንግ ግብአት ይሆናል ማለት ነው። ትልቁን ፒክቸር ስታዩ እኔ ጽዳት ሰራተኛ አይደለሁም፣ ኢትዮጵያ እንድትሸጋገር ትራንስፎርም እንድታደርግ እንድትበለጽግ የምሰራ ሰው ነኝ ትላላችሁ። ጽዳት እየሰራችሁ እያሰለጠናችሁ አሰልጣኝ ብቻ አይደለሁም እንደዚህ ነኝ ትላላችሁ። ትልቁን ፒክቸር ለራሳችሁ ያላችሁ ስሜት የሰው ልጅ ለራሱ ያለው ስሜት ሰልፍ ኔጌቲቭ ቶት አለ። ሰልፍ ሳቦቴጅ ሰልፍ ዳውት የሚባል ነገር አለ። ለራሱ ያለው ስሜት መጥፎ በመስታወት ሳይ ሂዳንተ መጥፋት አለብህ ምናምን ብሎ የሚያስብ ሰው አለ። ራሱን የሚጠላ ሰው አለ። ስለራሱ የሚጠራጠር ሰው አለ። እችላለሁ አልችልም ምናምን። የሰው ልጅ በራሱ እርግጠኛ መሆን ለራሱ መልካም አስተሳሰብ ሊኖረው ይችላል። በራሱ ሊጠራጠር በራሱ ላይ ደግሞ ኔጌቲቭ አስተሳሰብ ሊያሳድር ይችላል። ትልቁ ፒክቸር አይተው በሚሰሩ ሰራተኞች ሲኖሩ አመራር ሲኖር ዓላማን ራዕይን ይጋራሉ። በዛ ምክንያት ትብብር ዋነኛው መስሪያ ቤት ነው። ፉክክር ካለም የማያጠፋ ይሆናል። እንደገና ከትብብር ጋር ሚዛን የጠበቀ ይሆናል። ግጭት ሲኖር እንኳን መስሪያ ቤትን ትራንስፎርም የሚያደርግ እንጂ የሚያጠፋ ግጭት አይኖርም። ግጭቱ ራሱ በዛ ምክንያት እዛ መስሪያ ቤት ውስጥ የሚሰሩ ሰዎች ለራሳቸው ያላቸው ግምት ከፍተኛ ነው። ሰልፍ ሪስፔክት ሰልፍ ስቲም ከፍተኛ የሆነ ሰልፍ ስቲም ያላቸው ሰራተኞች ሰልፍ ሪስፔክት ያላቸው ሰራተኞች ለራሳቸው ቦታ ስለሚሰጡ በትንሽ ነገር መውደቅ አይፈልጉም። ትልቅ ነገራችን ማድረግ ይፈልጋሉ። እያንዳንዱ ሰው በግለሰብ ደረጃ ሳይኮሎጂካሊ የሚሰማው ስሜት መልካም ስሜት ለራሱ ያለው ስሜት በመስሪያ ቤቱ ፐርፎርማንስ ላይ ተጽዕኖ አለው። ጣዋት ከሰው ጋር ከባለቤታችሁ ጋር ተጣልታችሁ ምናምን ብትመጡ መስሪያ ቤት ስራ ላይ ችግር ያመጣል። መስሪያ ቤት ስትመጡ ፕሮብለም ካለ ሞቲቬትድ አትሆኑ። እንደዛ ያደርጋል ማለት ነው። ኢንስፓይሬሽን ይፈጠራል። ሞቲቬሽን ኢንስፓይሬሽን ይፈጠራል። ያ ብቻ ሳይሆን ከዚህ በላይ ደግሞ ዋነኛ ነገር አለ። የአመራር ችግር የሀገራት የውድቀትም የስኬትም መነሻ ነው። ኦፍ ኦል ፋክተርስ አገሮች የሚበለጽጉበት ኦር የሚወድቁበት ዋነኛው ምክንያት አመራር ነው። ከምንም ነገር በላይ ሰሜን ኮሪያና ደቡብ ኮሪያ ነው። ሰሜን ኮሪያ ሀብታም ነበረች፣ ሀያል ነበረች።
ደቡብ ኮሪያ በጣም ኮስማና ነበረች። በጣም ትልቅ አምቢሽን ያለው አመራር መጣና ግልብጡን አወጣ። ለሰሜን ኮሪያ ውድቀት ኮንትሪቢዩት ያደረገው አመራር ነው፣ የአመራር ችግር ነው። አሁን በሀብት ስካንዲናቪያ የሚባለው አካባቢ መሬቱ ብዙ ጊዜ በበረዶ ይሸፈናል። መሬቱ ብዙ አያበቅልም። የዛሬ 300 ዓመት 400 ዓመት አውሮፓን ሁሉ እየወረሩ ያሰለቹ ህዝቦች ነበሩ። አሁን የሀብት የመረጋጋት አብሮ የመኖር የፍቅር የሰላም ሃፒነስ ኢንዴክስ የሚባለው ቁጥር 1 ናቸው። በሰው ኃይል ልማት ቁጥር 1 ናቸው። ፊንላንድ፣ ኖርዌይ፣ ስዊድን ቶፕ ራንኪንግ እንትኖች ናቸው ከሀገሮች በሙሉ። ይሄ አመራር ነው ያመጣው። ያገኙት የተለየ ነገር የለም። እንደው ነዳጅ ለምናምን ከተባለ ኖርዌይ ነች ኤክሰፕሽን እዚህ ላይ። ትልቁን ፒክቸር አይተን ስንሰራ የውድቀት የሀገራት የካምፓኒዎች የቡድኖች የግለሰቦች ውድቀት ምክንያት የሆነውን አመራር ግለሰብ ሲወድቅ ራሱን መምራት አልቻለም ማለት ነው። ሰልፍ ሊደርሺፕ አልቻለም ማለት ነው። አገር ሲወድቅ፣ ተቋማት ሲወድቁ፣ ቡድኖች ሲወድቁ የአመራር ችግር አለ ማለት ነው። አገሮች ስኬታማ ሲሆኑ ሲያድጉ፣ ካምፓኒዎች ተቋማት ሲያድጉ፣ ቡድኖች ሲያድጉ፣ ግለሰቦች ሰክሰስፉል እንትላል ራሳቸውን እየመሩ ነው። ሌሎቹም ተቋማቱ ቡድኖቹና አገሩ መሪ አግኝተዋል ማለት ትክክለኛ መሪ አግኝተዋል ማለት። ስለዚህ ቢግ ፒክቸሩን አይቶ የሚሰራ እንትን ሲኖር የውድቀት ምክንያት የሆነው ዋንኛው ምክንያት እንዲታከም ያደርጋል። የስኬት ምክንያት የሆነው ዋንኛው ስኬታማ አመራር ኮንፊደንስ ያለው አመራር አገሪቷ እንድታገኝ ያደርጋል ማለት ወይ ተቋሙ እንዲያገኝ ያደርጋል ወይ ቡድኑ እንዲያገኝ ያደርጋል። በቢገር ፒክቸር ላይ ትልቁ ስዕልን የሚያውቁ ሰራተኞችና አመራሮች ባሉበት ሁኔታ ሰዎች ስለራሳቸው ሰልፍ አዌርነስ አላቸው። ራሳቸውን ያውቃሉ በደንብ አድርገው። ኦርጋናይዜሽናል አዌርነስ የሚሉት ተቋሙንም በደንብ ያውቁታል። ቢገር ፒክቸሩን ያያችሁት ትልቁን ፒክቸር ያያችሁት ተቋሙን በደንብ ስለምታውቁት ነው። የማታውቁትን ተቋም ቢገር ፒክቸር አታውቁት። ትልቁን ስዕል አይቶ የሚሰራ ሰራተኛ፣ ትልቁን ስዕል አይቶ የሚሰራ አመራር፣ ትልቁን ስዕል አይቶ የሚሰራ የጽዳት ሰራተኛ ምን ይኖረዋል? ሌጋሲ ነው እየገነባ ያለው። ሌጋሲ ቢልዲንግ የሚባል አሻራ እያኖረ ነው። ጽዱ ንጹህ ምናምን መስሪያ ቤት፣ ስልጠናውን በደንብ የሚሰጥ መስሪያ ቤት፣ ስራውን በአግባቡ የሚከውን መስሪያ ቤት፣ ጥንቅቅ አድርጎ የሚሰራ መስሪያ ቤት። ይሄ ውርስ ይሆናል። የሆነ ወቅት ስራ ሳይሆን ባህል ይሆናል፣ ድርጅታዊ ባህል ይሆናል። የሚቀጥለው ጄኔሬሽን የሚያስቀጥለው ይሆናል። ያን የሚመሩ መስሪያ ቤት የሚመሩ ሰዎች ሰራተኞች ምን ነገ ጠዋት በሚቀጥለው ትውልድ የሚታወሱት በውድቀት አይደለም፣ በስኬት ነው። መስሪያ ቤታቸውን የሰጣቸውን ስራ ጥንቅቅ አድርጎ የሚሰሩ መስሪያ ቤታቸውን ትራንስፎርም ያደረጉ ሰዎች፣ አመራሮች፣ ሰራተኞች ተብለው ይታወሳሉ። ቅድም እንዳየነው አመራር የሁሉም ነገር የስኬትም የውድቀትም የሰው ልጅ ከፈጠራቸው ነገሮች ሁሉ ዘ ሂውመን ኢንቨንሽን የሚባሉ ዘ ሞስት ፕሮሚነንት ነው እንደነው። ይሄ እንዲስተካከል የሚሰራ ይሄ አቅም እንዲፈጠር የሚሰራ መስሪያ ቤት በጣም ክሪቲካል መስሪያ ቤት ነው ማለት። ቅድም እንዳየነው ደቡብ ኮሪያና ሰሜን ኮሪያ፣ ስካንዲናቪያ፣ ኮንጎ ደግሞ አለ። ኮንጎ ዘ ጂኦሎጂካል ስካንዳል አንድ የቤልጅየም ጂኦሎጂስት ትምህርት ሲማር ይሄ ኬሚካልና ይሄ ኬሚካል አብረው አይገኙም፣ ሚቹዋሊ ኤክስክሉሲቭ የሆነ ባህሪ ያላቸው አንዱ ከተገኘ ሌላውን ያጠፋዋል ይላል። እንደዛ ተምሮ መጣና ኮንጎ ሄዶ ሲቆፍር ትምህርት ቤት ከተማረው በተቃራኒው እነዚህ ሁለቱ ሚቹዋሊ ኤክስክሉሲቭ ባህሪ ያላቸው የተባሉ ማዕድኖች ተቃቅፈው ተዛዝለው አገኛቸው እና ያን ሁኔታ ዘ ጂኦሎጂካል ስካንዳል አለው። ጂኦሎጂ ተዋረደ ነው ማለት ነው። ተዋርዷል፣ ተማርነው ትምህርት ልክ አይደለም ማለት ነው። ግን ኮንጎ በጣም ወደ ኋላ የቀረች ሀገር ነች። በሀብት አንደኛ በጣም በማዕድን የተንበሸበሽ ሀገር። ግን ኮንጎ ውስጥ ሌላ ቢቀር አንድ ወረዳ ከሌላ ወረዳ ጋር የሚያገናኝ መንገድ የለም እና በአውሮፕላን ነው። መንገድ ስለሌለ አውሮፕላን እድገት ሆኖ አይደለም። ኖርማሊ አውሮፕላን የተሻለ ነው አይደል? እኛ የምንጠይቀው ግን ኤክስፔንሲቭ ነው። አንድ ሰው ከዚህ ወረዳ ከሌላ ወረዳ ለመሄድ በጣም ብዙ ብር ይከፍላል። ሄይቲና ጃፓን ብዙ ድሃ የምትባል ሀገር ነች፣ የቆየ ስልጣን ያላቸው። ሄይቲ ብዙ ሀብት አላት። ጃፓን አጠገቡ ያሉት ሀገራት ከጃፓን ለእድገታቸው ምንጭ ጃፓን ነች። ኮሪያም፣ ታይዋንም፣ ቻይናም እንዲያውም ከቀኝ ገዢዎች መካከል የተሻለ ቅኝ የገዛቸው ሀገራት በተሻለ ሁኔታ አድገዋል የሚባሉት ጃፓን ነው። ጃፓን ቻይናን ገዝቷል፣
ኮሪያን ገዝቷል ፊሊፒንስን ገዝቷል ከፊሊፒንስ ውጭ እነዚህ ሁሉ አሁን ያደጉ ሀገራት ናቸው ፊሊፒንስም ትሻላለች ይሄ አፐር ሚድል ኢንካም ነው ምናምን አካባቢ ነው ያለችው ትራፕ ውስጥ ገብታለች ኦፍ ኮርስ እና የተሻለ ለምሳሌ ከኮሪያ ሲወጡ 500 ፋብሪካዎች ነበርዋቸው ኮሪያዎች ጃፓን ሮ ማቴሪያል እየወሰደ ወደ ሀገሩ የሚያመርቱ ፋብሪካዎችም ያዘጋጃል እዛው ሌላ አፍሪካ ውስጥ የነበሩት 500 ፋብሪካ የከፈተ ቀኝ ገዢ ይሻላል ይባላል የቀኝ ገዢ ጥሩ የለውም ግን እንደው ይሄኛው የተሻለ መልከ ጥፉ ነው የተሻለ ሰይጣን ነው ጃፓን ካወዳደር ናቸው ሁሉም ሰይጣኖች ናቸው ቀኝ ገዢዎች አንድን ህዝብ ሌላ ቦታ ሄደው ያለ ፍላጎቱ ምናምን ረግጠው የሚገዙ ናቸው ግን ስቲል ጃፓን ይሻላል እና ጃፓን አካባቢው እንዲያድግ እንትን አለው ይሄ ኔበርሁድ ኢፌክት እና ፍላይንግ የሚባል እንትን አለ አንድ ጎረቤት ካደገ አብረህ ታድጋለህ እና ጃፓን ከአካባቢዋ ቀድማ ያደገች ሀገር ናት መነሻ ነው የሆነችው ሄይቲ ግን ከአሜሪካ አጠገብ ነው ያለችው አሁን ሄይቲ ልክ እንደ ሊቢያ ነች ኤርፖርቱን እንትን ታንክ ሁሉ ይሸጣል ሄይቲ ውስጥ ገበያ ላይ ታንክ ይሸጣል ፈረስ ሀገር ነው ሁሉ ጊዜ እንትን ይኸው ኬንያ ሰላም አስከባሪ ልትክ ነው አይደል እንደዛ ነበር ወደ ሄይቲ ዛትማ ችግር ያለበት ሀገር ነው ሄይቲና ጃፓን እንደዚህ የተራራቁት የሰማይና የመሬትን ያክል የተራራቁት በሀብት ተበላልጠው አይደለም የሚገኙበት ቀጠና ጃፓን የምትገኝበት ቀጠና ከሄይቲ በላይ ሆኖ አይደለም አሜሪካ የዓለም ዘሞስት ስፔንዲንግ ኢኮኖሚ ነችና ሄይቲ ላይ የሆነ ነገር ቢመረት በቀላሉ የዓለምን ትራንስፖርት ዋጋ አሜሪካ እየተቀበለች እንትትላለች ሄይቲ ለማደግ የሚያስችል ብዙ ሀብት አላት እና በጃፓንና በሄይቲ ምክንያት ያለው ልዩነት ሌላ ምንም አይደለም የተቋማት ግንባታ ነው ተቋም መገንባት በጣም ያደክማል በጣም ይጎዳል ራስን ይቅርብኝ ብሎ ባለፈው እንዳልኩት ቪዲዮዎቹን ታያላችሁ ኋላ ላይ ነገር ይቅርብኝ ብሎ ተቋም መገንባት ሊኒየር ፓዝ አይደለም ዝም ብላችሁ ቀጥ ባለ መስመር የሚሰራ አይደለም ያደክማል መውደቅና መነሳት ይቅርብኝ ማለት ደግሞ የተቋም ግንባታ ማለት ዲፓትሪሞናይዜሽን ነው ፓትሪሞናይዜሽን ማለት አንድን ስራ ምናምን ጥቅም ምናምን በዝምድ በአምቻ ጋር ብቻ በአውቀልሃለሁ ምናምን መከፋፈል ማለት ነው ተቋም የሚገነባ ሰው ስርዓት ስለሚኖር እንደዛ ማድረግ አይችልም ተቋም መገንባት አለብኝ ብሎ የሚነሳ መሪ ይቅርብኝ ብሎ ነው ማለት ነው ስርቆቱ ምኑኑ ይቅርብኝ ብሎ ነው በራሱ ትልቁን ፒክቸር አይቶ ነው ማለት ለተቋም ግንባታ ራሱ ምክንያት የሚሆነው መሪው ነው ማለት ይሄ ወደ ኢትዮጵያ እናምጣውና እንግዲህ ኢትዮጵያ አንደኛ ችግሮቻችን ውስብስብና ስር የሰደዱ ናቸው ለምሳሌ የሜዳ አህያ ነገር አለ ነጭና ጥቁር ጣሊያንን ግብጽን እንግሊዝን በተወሰነ መልኩ ቱርክን ፖርቹጋልን ነው ብለን ተዋክተናል አንድ ገዛም ብለን በሌላ መልኩ ደግሞ ፈረንጅ አምላክ ሆነን እንገኛለን የኛ እንትን እንደዛ እንደ ለምሳሌ እንደ ደቡብ አፍሪካውያን አይደለም አጌንስት እንትን ያለ ጠንካራ አይደለም አንዳንድ ጊዜ ቀኝ በቀኝ ከተገዙ ሀገሮች በላይ በልጠን ስንቀበል እናያለን አለመግዛታችን እኮ የራሳችን ነገር የራሳችን ለህንዶች አይታችኋቸዋል ልብሳቸው ሃርቫርድ ፕሮፌሰር ሆኖ ምናምን ልብሳቸው አለች የሚለብሷት እኛ ወደ ኢኮኖሚ ሲመጣ ወደ ልብስ ሲመጣ ወደ ባህል ሲመጣ ናሽናሊዝሙ የለም እዛች ጦርነቱ ላይ ይቀራል የሆነ ጉራማይሌ ነገር አለ ገዳ ስርዓትን ፈጥረናል በያባባል ዲሞክራሲ አለን ግን ዲሞክራሲ ለማግኘት ብዙ አመት ወስዶብናል ስንት ጊዜ ወደ ዲሞክራሲ መንገድ ነው አድዋ ላይ ጣሊያንን አሸንፈናል ከአድዋ እስከ ማይጨው ጦርነትን ተኝተናል ጣሊያኖቹ እንደ ማኒፋክቸሪንግ የሚባለው ጂዲፒ ሬሽዮ ማኒፋክቸሪንግ የፋብሪካ ምርት ለጂዲፒ የነበራቸው 18 ምናምን በነበረበት 17 16 አድርሰውታል ከአድዋ ወደ ማይጨው ማለት እኛ ተኝተን ተጠበቅናቸው ጭራሽ ዘመናዊነትን በሱሁት መንገድ ተቀበለን ተጠበቅናቸው ምን ሆነ እንዴት ነው የጥቁሮች ሁሉ ኢንስፓይሬሽን ሆነን መነሻ ሆነን
ጥቁሮች ለራሳቸው ያላቸውን ግምት ዝቅተኛ የነበረውን እንትን አስተካክለን ለምንድነው ያ ናሽናሊዝም ወደ እድገት ያልተመነዘረው? መጀመሪያ ለምንድነው ወደ ኢኮኖሚ ያልመጣው? ለምንድነው እርስ በርስ እንድንዋደ ኮኦፕሬት እንድናደርግ ያላረገ? ይገርማል። ከዛ በኋላስ እንዴት ተኛን? ጣሊያን ተሸንፎ ያለ ተስፋ ቆርጦ ዝም ማለት ሲገባው ሌላ ለኛ ትውልድ መጥቶ የአባቶቻቸውን ሽንፈት በቃ ተሸንፈናል ቁጭ ማለት ሳይሆን በእልህ በወኔ ተነስቶ የተሻለ ሀገር ሆኖ መጥቶ ወረረ። ቢያንስ 5 ዓመት ብዙውን ፓርቲ ኢትዮጵያ ይዞ እንትናል። እኛ ተኝተን ጠበቅ ነው ማለት ጠላት እንዳለን ያወቅን፣ ቅኝ ገዥነት እንዳለ ያወቅን፣ ሞተን ያስከበርነው ነፃነት እንዳለን ያወቅን በቀጣይነት ስለማስከበር የኮንሲስተንሲ ችግር አለብን። ሜዳህያ ይችላል። የስልጣን ሽግግር ሰላማዊ ሆኖ አያውቅም። ሌላ ቢቀር የሞደርን ኢትዮጵያ የሚባለው ከቴዎድሮስ አጼ ቴዎድሮስ መቅደላ ላይ ራሳቸውን አጠፉ። እንግሊዝ ወሯቸው። ልጃቸው ያለ ውዴታው ወደ እንግሊዝ ሀገር ተወሰደ። ልዑል ዓለማየሁ። ከዛ በእሳቸው እግር አጼ ዮሐንስ መጡ። አጼ ዮሐንስ መተማ ላይ ሞተው ስልጣን ወደ ሚኒሊክ መጣ። ሚኒሊክ ይሻላል ብለው የሞቱ አጼ ሚኒሊክ የሞቱ ጊዜ 5 ዓመት ምናምን አልሞቱም ተብሎ ተደብቋል። ያው ትራንዚሽን ችግር ስላለ ሚወርስ ጠንካራ መሪ ስለሌለ ከዛ እሳቸው ልጅ ኢያሱን አውርሰው ሄዱ። ልጅ ኢያሱ ታስሮ እስር ቤት ግፍንትን ብሎ ጣሊያን የማጮ ጦርነት ላይ አሸንፎ ወደዚህ ሲመጣ ተገደለ እና ንጉሱም ለመጀመሪያ ጊዜ ወደ እንግሊዝ ሀገር ሄዱ። መንግስቱ ኮሎኔል መንግስቱ ጥለው ሄዱ። ሌላም ብዙ ታሪካችን ውስጥ እንደው በንጉሱ ስርዓት እንኳን ከአባት ወደ ልጅ ተላልፎ አያውቅም። ኦልሞስት ኢያሱ ነበረ። ኢያሱም ተገልሏል እስር ቤት። በስሙት ትራንዚሽን ነው ማለት በፍጹም አይቻልም። እንደው የንጉስ ልጅ መሆን ስልጣን በሚያስገኝበት ወቅት ሌሎቹ 500 600 ዓመት ከልጅ ወደ ልጅ ምናምን አንድ ሰርወ መንግስት ሲኖር እኛ ጋር በጣም ኢምፖሲብል ነው። ጣሊያንን ምናምን አድዋ ላይ ያሸነፈ ህዝብ እንዴት ነው ሌላው በንጉሱ ስርዓት እንኳን ፒስፉል ትራንዚሽን ያልነበረው? ለምንድን ነው ፓወር? ቢኮዝ ፒስፉል ትራንዚሽን ከሌለ ሁሉ ጊዜ አብዮት ነው። ሁሉ ጊዜ ጀማሪዎች ሆነናል። ሁሉ ጊዜ የጀመርነውን ማንጨርስ ህዝቦች ሆነናል። ብዙሃነታችን ዲፕ ዳይቨርሲቲ ነው። የሃይማኖት የብሔር እንትን አለ። ለምሳሌ አውሮፓ ውስጥ የተለያዩ ብሔሮች አሉ። ብሔሮቹ አብዛኞቹ ግን ተመሳሳይ ቋንቋ ይናገራሉ። የብሔር ልዩነት የቋንቋ ልዩነት ማለት አይደለም። የተለያየ ብሔር ነን የሚሉ ሰዎች ተመሳሳይ ቋንቋ ይናገራሉ። የኛ የቋንቋ ብዝሃነት አለው፣ የሃይማኖት አለው፣ የብሔር አለው። በዛ ላይ ጎረቤት ካሉ ብሔሮች ጋር ተመሳሳይ የምንጋራው ብሔር አለ፣ ብዙ በጣም ብዙ። ኢትዮጵያ ከሁሉም የአፍሪካ ቀንድ ሀገራት ጋር ትዋሰናለች። ከሁሉም ጋር ደግሞ ብሔር ኦልሞስት የምትጋራው አለ። ይሄ ዲፕ ዳይቨርሲቲ ጸጋም ነው ፈተናም ነው። ዋልታረገጥ ፖለቲካችን ዋልታረገጥ ነው። ፖላራይዜሽን አለ። ግጭት ለረጅም ጊዜ ቆይቷል። አሁን ናሽናል ዲያሎግ ምናምን እያደረግን ነው። ብዙ ያግዛል። ግን ኮንፍሊክት ትራፕ ውስጥ ለረጅም ጊዜ ቆይተናል። የምንገኝበትን ቀጠና እንደዛ ነው። የብሔረ መንግስት የሀገረ መንግስትና የተቋማት ግንባታ አልተጠናቀቀም። ቅርቃር ውስጥ ገብቶ ነበር። አሁን የሀገር በቀል እውቀት ምናምን እያልን ስለሆነ ኢትዮጵያውያን አድዋ ላይ አብረው ለመሞት ምንም ያልከበዳቸው ደቡብ አፍሪካውያንና ኢትዮጵያውያን በዊል አይለያዩም ነበር። ደቡብ አፍሪካውያን በጣም ታግለዋል። ዙሎች 15ኛው ክፍለ ዘመን ኬፕታውን ስትያዝ ታግለዋል። አልጄሪያውያን በጣም ታግለዋል። ሊቢያውያን ዑመር ሙክታር እየመራቸው ጣሊያናውያን በጣም እንትን ብለዋል። ባለመገዛት ፍላጎት ልክ እንደኛ እንደ ኢትዮጵያውያን ሁሉ ሊቢያውያንም አልጄሪያውያንም ደቡብ አፍሪካውያንም ተመሳሳይ ናቸው። ልዩነቱ ካፓቢሊቲ ነው። ሚኒሊክ 100,000 ሰራዊት ሬዝ አድርጎ አድዋ ላይ ሄዶ ኦርደር የጠበቀ ቼን ኦፍ ኮማንድ ያለው ሰራዊት እንትን ብሎ ከዚህ አንስቶ ቀለብ እያቀረበ አድዋ ላይ ሄዶ ስትራቴጂ አውጥቶ ጊዜ መርጦ ሲያጠቃ ስቴት ቢልዲንጉ የት ደረጃ እንደደረሰ ማርካኪስ እንደሚለው ዩሮፒያን ኔቸር ያለው ዩሮፒያን ካራክተሪስቲክስ ያለው አውሮፓ
ባህል ጠባይ ያለው መንግስት ነው ኢትዮጵያ መንግስት ይላል። የልዩነቱ የካፓቢሊቲ እንጂ የዊል አይደለም። እነሱ በቀኝ መገዛት ፍላጎት ስለነበራቸው አይደለም ታግለዋል። ግን መታገል ሌላ አቅም ሌላ ካፓቢሊቲ ነው የሚበልጠው የኛ ካፓቢሊቲ ነው የሚበልጠው። ይሄ ካፓቢሊቲ ያለን ግን እንዴት ነው ከእድገት ያልመ እንዴት ነው የበለጸግን ያልሆን ነው? እንዴት ነው ተዋደንና ተፋቅረን መኖር ያልቻልነው? ለመሞት አንድ ላይ እንሆናለን አብረን ለመብላት ለምንድን ነው የሚከብደን? ከባዱን ነገር አሳክተን ቋንቋ የቋንቋ ልዩነት አለ የብሔር ልዩነት አለ ምናምን አለ እርስ በርስ የምንናገረው ቋንቋ የሚያግባባን ቋንቋ በሌለበት እንኳን በአይን በእጅ የተጠቋቋምን አብረን አድዋ ላይ ሞተናል። ቅድመ አያቶቻችን ምናምን ሞተዋል። ቋንቋ አንችልም አንግባባን ብሎ ቤታቸው ቁጭ አላሉ። እንዴት ነው ይከበደን? በጣም ጎራማይሌ የሚመስሉ ነገሮች አሉ። ኢትዮጵያ ውስጥ ትልቁ ችግር አንድ ሄንሪ መንትዝበርግ የሚባል ሰውዬ ባላንስድ ሶሳይቲ የሚል ሪባላንሲንግ ሶሳይቲ የሚል መጽሐፍ አለው እና አንድ ህዝብ ወደፊት የሚሄደው አንድ ማህበረሰብ ሶስት ነገር ተቋማት አሉት። የግሉ ማህበረሰብ አለ፣ መንግስት አለ፣ ሲቪል ሶሳይቲ አለ። እነዚህ መካከል ባላንስ ይኖር ነው ይላል። ባላንስ ካለ ወደፊት ይሄዳል፣ ባላንስ ከሌለ ወደ ኋላ ዲክላይን ያደርጋል ይላል። ይሄን ወደ ሌላ እንወስደውና ኢትዮጵያ ውስጥ መሪዎች ብዙ ጊዜ የግሩፕ አምቢሽን ያላቸው ያ በግሩፕ እንግዲህ መሪነት የሚፈጠረው ራሱ የሰው ልጅ ማህበራዊ ፍጡር ስለሆነ ነው። አንድ ሰው ብቻውን ከሆነ መሪ ሊያስፈልገው ይችላል፣ ራሱን የሚያወራ ሰልፍ ሊደርሺፕ የሚባል አለ። 20 30 40 100 ከሆኑ ግን የሚያስተባብራቸው ይፈልጋል፣ የሚያቀናጃቸው። መሪነት የሚመጣው ከዚህ ነው፣ ከሶሻል ቢንግስ በመሆናችን ነው። መሪነት ራሱ ከሰው ልጅ ተፈጥሯዊ ማንነት ጋር ይገናኛል። ግን ትልልቅ መሪዎችን ያየን እንደሆነ ያው የሚዋደቁት ምናምን ለቡድን ለሆነ ለሚወክሉት ፖለቲካ ፓርቲ ምናምን ጥቅም ነው። ግን የግል አምቢሽን ያስፈልጋቸዋል መሪዎች። ትልልቅ ነገር የመስራት ለአሻራ የሚጨነቁ መሪዎች መሆን አለባቸው። የግል አምቢሽን ኢትዮጵያ ውስጥ ግለሰብ በቡድን እንቅስቃሴ ይደፈቃል። ዋናው ፖለቲካችን ምናችን የቡድን ስለሆነ ብዙ የግል አምቢሽን የሌላቸው መሪዎች ይመጣሉ። ለቡድን ብቻ ነው። የቡድን ደግሞ የቡድን ነው። የቡድን አምቢሽንም ያስፈልጋል፣ የግል አምቢሽንም ያስፈልጋል። የሰው ልጅ የሰራቸው ትልልቅ ነገሮች ሞቲቬትድ ይሆን በግራንደር ካውዝ ነው። ሰዎች ሰልፊሽ ናቸው፣ ለራሳቸው የተለየ ነገር አላቸው። ስሞት በምንድን ነው የምታወሰው? ትልቅ ነገር ሰርቼ መታወስ ፈልጋለሁ ምናምን የሚሉ ትልልቅ ነገሮች ምንጭ የሆኑት እንደዚህ ትንሽ ነገሮች ናቸው። ትንሽ የሚመስሉ ሰልፊሽ የሚመስሉ ነገሮች ናቸው ለብዙዎቻችን። የቶማስ ኤዲሰንና የቴስላ ፉክክር ብዙ ነገር ብሎ ቴክኖሎጂን ቀይሯል። እነሱ የሰው ልጅ ለመቀየር ምናምን ለማገዝ አይደለም ሲፎካከሩ ነው ያመጡት። ሲፎካከሩ ግን ውጤቱ ለሁላችን የሚተርፍ ነው። አሁን ላይት ባልብ ባይኖር ኖሮ አንተያይም ነበር፣ እንደዚህ ጨለማ ላይ ነው የማወራው። ይሄን መብራት የፈጠረው ቶማስ ኤዲሰን ነው። ከዛ ግን መብራቱን በዲሲ ሳይሆን በዳይሬክት ካረንት ሳይሆን በኦልተርኔት ካረንት እንዲሆን ያደረገው ቴስላ ነው። ሳሙኤል ብሏል፣ ኮምፕሊመንት ተደርገዋል። አይዋደዱም ነበር፣ በጣም ይፎካከሩ ነበር። በስራዎቻቸው ግን ኮምፕሊመንት ተደርገዋል። አንዱ ሌላውን አሟልቶታል፣ የጎደለውን ሞልቶታል። አንድ መሪ ለረጅም ጊዜ ከልጅነቱ ጀምሮ መሪ የመሆን ፍላጎት ሲኖረው ራሱን ያዘጋጃል። መሪ ሲሆን ምን እንደሚያደርግ ያኔ ከሆነ በኋላ ምን ላድርግ ብሎ ያስብ። ቢኮዝ በግሩፕ መሪ አትሆንም። አንድ ሰው የሀገር መሪ ሲሆን አንድ ሰው ነው ወንበሩ ላይ የሚቀመጠው። የሆነ መስሪያ ቤት የዚች መስሪያ ቤት ኃላፊ ሲሆን አንድ ሰው ነው ወንበሩ ላይ የሚቀመጠው። አንለስ አይ ሃቭ አምቢሽን ምንም የለም፣ ወንበሩ ይመክናል ማለት። ይሄ ግሩፕ ሞቢላይዜሽኑ በጣም ብሎ የግለሰብ አምቢሽን በዛ ምክንያት በግል ውጤት የሚያመጡ በግል ዲፈረንስ የሚያመጡ አጠቃላይ ግለሰብ የሚባለው ያለው ቦታ ማህበረሰባችን ውስጥ ሌላ ቦታ ግለሰብ ተአምር ይፈጥራል። እኛ ጋር ግለሰብ ተአምር የመፍጠር አቅሙ አንደርማይንድ ነው። የሰው ልጅ ከኢንዳስትሪያል ሪቮሉሽን በፊት ብዙ እንቅስቃሴው የቡድን ነበር። ኢንዳስትሪያል ሪቮሉሽን ለግለሰብ ነፃነት ከፍተኛ አስተዋጽኦ አድርጓል። ከዛ ቀጥሎ ሬናይሰንስ ከፍተኛ አስተዋጽኦ አድርጓል። ከዛ ቀጥሎ ሳይኮሎጂ የሚባለው ሳይንስ ከመጣበት ጊዜ ጀምሮ ግለሰቦች ከፍተኛ ቦታ እንዲኖራቸው
ግለሰቦች ራሳቸውን አንደርስታንድ እያደረጉ ማህበረሰብ ግለሰቡን አንደርስታንድ እያደረገ እና የግለሰቦች ሚና እየጨመረ ነው እየመጣው በዓለም ውስጥ። እኛ ጋር ግን የተገላብጦሽ ነው። ኦፍ ኮርስ የወል ኮዝ ያስፈልገናል፣ ግን ባላንስ መደረግ አለበት። ግራንደር ዓላማ ያላቸው ስለ ሌጋሲ ስለ አሻራ የሚጨነቁ ትልልቅ ነገር ሰርተው ማለት የሚፈልጉ ሰዎች ለራሳቸው የተለየ ግምት ያላቸው ሰዎች ያስፈልጋሉ። ማህበረሰብ የሚንቀሳቀሰው እንደዛ ነው። ሞተር የሚንቀሳቀሰው በምንድን ነው? በትንሿ ችንጋር ነው አይደል? ትልቁ ሞተር እሱ ያስፈልጋል። ግን በሌላ መልኩ ደግሞ ታሪካችን ውስጥ ትልልቅ መሪዎች ምን ማለት እንደሆኑ ቀምሰን እናውቃለን። አድዋ ላይ አሸንፈናል፣ የትልቅ መሪ ውጤት ነው። አክሱም የትልቅ መሪ ውጤት ነው። ላሊበላ የትልቅ መሪ ውጤት ነው፣ የንጉስ ላሊበላ ውጤት ነው። ፋሲለደስ እንደዛ ነው። ሐረር ጀጎል ግንብ እንደዛ ነው። ገዳ ስርዓት የትልቅ መሪ ውጤት ነው። ዝም ብለን ኢትዮጵያ የትልቅ መሪ ምድረ በዳ አይደለችም። አሁን በትልቅ መሪ ሊባል በሚችል ደረጃ ብዙ ስራ ይሰራል። ናሽናል ዲያሎግ ብዙ ነገር ይሰራል። በታሪክ ትልቅ መሪ ምን እንደሆነ ትልቅ መሪ ሲኖረን ምን ያክል እንደሚያግዘን ትምሯል። ችግሩ እነዚህ ሰው በስተቀር ሆኑት በታሪካችን ውስጥ የሆነች ምዕራፍ ውስጥ ነው የምናገኛቸው እንጂ ሁሌ ትልቅ መሪ አልነበረንም ብቻ ሳይሆን ብዙ ጊዜ ትልቅ መሪ አልነበረንም። ጥቂት አልፎ ነው የሚመጡት፣ በርተው ይጠፋሉ ትልቅ መሪዎች። ግን ትልቅ መሪ የሚባለውን ነገር ኮምፕሊት የማናውቅ ህዝቦች አይደለም። አቅማችን ደግሞ ከፍተኛ ነው። ኢትዮጵያ የተለየች ሀገር ናት። በቀኝ ጊዜ ያልተገዙ በዓለም ውስጥ ከሳውዙ ይሄ ሳውዘርን ሄሚስፌር ውስጥ ኢትዮጵያና ታይላንድ ብቻ ናቸው። ኢትዮጵያ የተለየ ብዙ አቅም አላት፣ ኦፖርቹኒቲ ያላት ኢትዮጵያ። ይሄ መሪነት ላይ ብንሰራ ይሄን ኦፖርቹኒቲ የሚጠቀሙ ሰዎች ቢኖሩ ብዙ እድል አለ ኢትዮጵያ ራሱ። ሌላው ከምንኖርበት ቀጠና የሚመጣ ፈተና ማለት እድልም አለ። እኛ የዚህ ቀጠና ጃፓን ቀጠናውን ይዛው እንደወጣችው እንግሊዝ ፍሎረንስ እና ቬኒስ ዳች እና እንግሊዝ አውሮፓን ይዘው እንደወጡት የኛ እድገት ሆርን ኦፍ አፍሪካን ኢስት አፍሪካን ብሎ መላው ሌላ ቦታ የሚኖሩ ጥቁሮችና ጭቁን ህዝቦች ደሃ ህዝቦች ኢንስፓይሬሽን እንሆናለን። ልክ አድዋ ላይ እንዳደረግነው በእድገትም ማድረግ ይችላል። የምንኖርበት ጊዜ ደግሞ ወቅቱ እድልም ነው ፈተናም ነው። የሰው ልጅ ለምሳሌ ዴሞክራታይዜሽን ኦፍ ናውሌጅ ኢትዮጵያ ውስጥ ሆኜ ሲሊኮን ቫሊ አሜሪካ ብቻ ሳይሆን ዋናው የእውቀት ምንጭ የሆነው ሲሊኮን ቫሊ ሴንተሩ ላይ የሚኖር ሰው ብዙ የእውቀት ልዩነት የለንም ካነበቡ እድል አለ። ጉግል አለ፣ ኤአይ አለ፣ ምንም ዋናው ማንበብ ነው። ይሄ እድል። በሌላ በኩል ደግሞ ይሄ ዘመን የፖሊ ክራይሲስ ብዙ ቀውሶች ድርብርብ ቀውሶች ያሉበት ኤግዚስቴንሻል ትሬትስ ያሉበት ኮቪድ-19 አይነት የክላይሜት ቼንጅ አይነት በጣም አደገኛ እንትኖች ያሉበት እድልን ፈተናም ነው ይዞ የመጣው ወቅት ነው። እድሉን ከተጠቅመን ተገላጭነታችንን ከቀነስን ለሀገራችን እድገት በጣም ግብአት መሆን ይችላል። ሌላው በዚህ ሪፎርም ምክንያት የመጣው እድል ነው። ሀገራችን ውስጥ የተጀመረው 6-7 ሪፎርሞች ወድቀዋል፣ እድሎች ወድቀዋል። ሪፎርሞች ሳይሆን የመለወጥ እድሎች ኦፖርቹኒቲስ ባክነዋል። ይሄ ሪፎርም ቢያንስ ናውሌጅ ሲስተማችንን ለውድቀታችን ምንጭ የሆነው ይሄ የውጭ እውቀት ማምለክ በውጭ እውቀት ኢትዮጵያ ለመቀየር መሞከር ትቶ የሀገር በቀል እውቀት የሚያምን ሪፎርም ሆኗል። አንዱ የናውሌጅ ሲስተማችንን ያስተካክላል፣ ቢያንስ ናውሌጅ ሲስተማችንን ያስተካክላል። ሁለተኛ ሁሉ ጊዜ 6 ጊዜ 7 የተሞከረው አብዮት ነበረ። ለመጀመሪያ ጊዜ ሪፎርም ያደረገ እያደገ የመጣው የመጨረስ ባህል አሁን ህዳሴ ግድብን እየጨረስን ነው። ጀመርነው፣ አልተቋረጠም፣ እየሄደ ነው፣ እያለቀ ነው። ፕሮጀክቶችን በፍጥነት የመጨረስ ባህል ደግሞ ይሄ የአይዲዮሎጂ ባህል አለን፣ ከፍተኛ የሆነ አይዲዮሎጂ ጽንፈኝነት። ይሄ ቀርቶ ፕራግማቲዝም እየመጣ ነው፣ አካታችነት ምናምን። እነዚህ በለውጡ ምክንያት የመጡ አዳዲስ እድሎች ናቸው። እነዚህ ብዙ ሳንኮፋውን ይነቅለዋል። በጣም ስር የሰደዱ የፖለቲካ ችግሮቻችን እልባት ሊሰጡ ይችላል ከተጠቀምንባቸው። ኢትዮጵያ የሆነ ታሪኳን ስናይ ብዙ ችግር ያለባትን ነገር እናያለን። በሌላ በኩል ደግሞ ሌላ የታሪኳን ክፋይ ስናይ የመለወጥ እድል ያላት የማደግ እድል የመበልጸግ እድል ያላት የሆነ ጊዜም ትልልቅ መሪዎች በተለያየ ጊዜ የነበራት አገር ናት። አጠቃላይ ለምንድን ነው ሊደርሺፕ ዴቨሎፕመንት የሚያስፈልገው? የኛ አንዱ ዋነኛው ስራችን አመራር ልማት ነው አይደል?
የአፍሪካ አመራር ልህቀት አካዳሚ ነው አይደል? ሶ ሊደርሺፕ ዴቨሎፕመንት ነው። ለምን የሚያስፈልግ ለምን እንደበፊቱ ቀስ ብሎ መሪ አይሆንም። በቃ እየወደቀ እየተነሳ አንደኛ ከችግሮቻችን ባህሪ ነው የሚመነጨው። ችግሮቻችን ኤግዚስቴንሻል ናቸው። ኔቸሮቻችን የሰው ልጅ በሙሉ እየገጠመ ክላይሜት ቼንጅ ኮቪድ-19 ምናምን አይነት ችግሮች ኤግዚስቴንሻል ናቸው። የሰው ልጅ በዳች ከሎወር ሚድል ኢንካም ወደ አፐር ሚድል ኢንካም ለመግባት 270 ዓመት ወስዶባታል። አሁን ግን ፈጣን ነው ነገር ሁሉ ፈጣን ነው። ጊዜ አይሰጥም። ችግሩን ፈጣን ነው፣ እድሉን ፈጣን ነው። የሰው ልጅ መሪን በለመደው መልኩ በቀሰስተኛ መልኩ ይፍጠር ከተባለ መሪዎችም በተለመደው መልኩ እያጠፉ እያለሙ ለርኒንግ ከርቫቸው ሰፊ ሆኖ በረጅም ጊዜ ሂደት ብቁ መሪ ሆኑ ብንል ኪሳራው ከፍተኛ ነው። እድሎች ያመልጣሉ። የመልማት የመለወጥ እድሎች ይባክናሉ። አደጋዎች ያመዝናሉ፣ ኮስት ያደርጋሉ። የኦፖርቹኒቲው ትልቅነት ለምሳሌ 500 ዓመት በ500 ዓመት አንድ የሚገኝ ዘመን ነው ይባላል። የ500 ዓመት ኖሌጁ አስተራሩ ስርዓቱ የምርት አመራር ስርዓቱ ኢንተርናሽናል ኦርደሩ ፈርሶ ሌላ አዲስ ስርዓት የፈረሰ ሌላ አዲስ ስርዓት የተዋቀረ ነው። ይሄን ዘመን በዋዛ ፈዛዛ እንትን አልነው ማለት ከዛ ሌላ 500 ዓመት ወደ ኋላ እንቀራለን። መሪዎች በናቹራል መንገድ ቀስ ብለው ለርኒንግ ከርቫቸው እየወደቁ እንዲያድጉ መፍቀድ ጊዜው አይፈቅድልንም። በተቻለ መጠን የሚወድቁበትን ማሳነስ ከበፊት ከሌሎች ውድቀት ተምሮ ከሳይንስ ተምሮ ምን ተምረው የማይወድቁ መሪዎች ማድረግ ነው። ሳይድሁ የሚሄዱ ሰዎች ልጆች ማድረግ ነው። ሳይድህ የሚሄድ መሪ ከተቻለ ነው። አገራት የሚፎካከሩት ከዚህ ቀደም ካቺንግ አፕ ነው። እድገት ካቺንግ አፕ ነው። ያደጉ አገራት አሉ። ያደጉትን ጆይን ለማድረግ ነው። ልክ ሩጫ 42 ኪሎ ሜትር ሩጫ ካለ አንዱ ቀድሞ የሚሄደውን ሌሎቹ እሱ ጋር ለመድረስ ነው የሚሮጡታል። እሱ ጋር ከደረሱ በኋላ ቀድሞ የሚሮጠው ከደረሱ በኋላ ነው የሚያሸንፍ የሚችሉት። አሁን ግን መላ የሰው ልጅ የሚወዳደረው እርስ በርሱ ብቻ ሳይሆን እርስ በርሱም ይኖረዋል። ዋናው ፉክክር ግን የሰው ልጅና ቴክኖሎጂ ሆኗል። አሜሪካ አዲሱ ኤአይን ማሽን ለርኒንግን ምናምን በሱ ምርጥ ካልሆነች አሁን ያደገች መሆኗ ጋራንቲ የለውም፣ ወደ ኋላ ትቀራለች። ከሁሉም ከአሜሪካም ከምንም ቀድሞ እየሮጠ ያለ ቴክኖሎጂ ነው ያለው። ሁላችንም ከዚህ በፊት እድገት ማለት ያደጉት መቀጠል ነው ስራቸው፣ ያላደጉት ነው መሮጥ ያለባቸው። ያደጉትም አሁን መሮጥ አለባቸው። ቢኮዝ ያለፈውን 500 ዓመት ቴክኖሎጂ ኢሪሌቫንት የሚያደርግ የተለየ እንትን ያለው። ሌላው ኮምፕሌክስ ነው። አሁን መሪዎች ብዙ ነገር ነው የሚያስተዳድሩት። መሪዎች ማለት በፊት ጦርነት ማለት ዋን ዳይሜንሽናል ነው። እዚህ ጋር ቀጥ ያለ መስመር ይሰራል። አንደኛው ቀጥ ያለ መስመር ይሰራል፣ ፊት ለፊት ነው። ከዛ ሄዶ በጩቤ ወይ በመሳሪያ በዚህ በቁመ ጠብቀኝ ነው የሚዋጋው። እና ጦርነት ማለት አየር አለ፣ ባህር አለ፣ እግረኛ አለ፣ መሳሪያ እንትን አለ፣ አልትራሪ አለ፣ ከባድ መሳሪያ አለ፣ ድሮን አለ፣ ኢንፎርሜሽን ዋርፌር አለ፣ ሳይኮሎጂካል ዋርፌር አለ። የጦርነት የሚመራ ሰው ውስብስብ ብዙ ነገር ነው የሚመራው። አሁን ኢኮኖሚ ማለት ዲጂታል ኢኮኖሚ አለ፣ ክፍያ ክሪፕቶ ካረንሲ ምናምን አለ፣ ስፔስ ኢኮኖሚ አለ፣ ብዙ ነው። 500 ሳን ፍራንሲስኮ ውስጥ 500 ሰው አልባ ታክሲዎች አሉ። ኮምፒውተር ነው ትነግረዋለህ፣ ምንም ሰው የለም፣ አድርሶ ይመጣል። ውስብስብ ነው። ሊደርሺፕ ኮምፕሌክስ ነው በጣም። ዓለም አንድ መንደር ሆናለች። ኮምፕሌክስ ነው። አንዱ ሌላውን በከፍተኛ ደረጃ የውጭና የውስጥ የሚባለው ሀገር ውስጥና በፊት ዋናው የሀገር ውስጥ ሁኔታ ነው። የውጩ እንትን ነው ይባላል። አሁን እኮ የሀገር ውስጥና የውጭ የሚባለው ግድግዳው ፈርሷል እኮ። የውጩ ወደ ውስጥ ይገባል፣ የውስጡ ወደ ውጭ ይሄዳል። በጣም ተጽዕኖ እንትን ይላል። ኮቪድ-19 የሆነ ቦታ ወይ ቻይና ወይ ኮንጎ ተመጣ ተባለ፣ ከዛ ዓለምን አዳረሰ። ሁላችንም ሳልናል። በፊት ሁለት መንደሮች ያሉ ሰዎች አይተዋወቁም። ከመንደር ወደ መንደር ሰው አይሄድም። ከነሱ 2-3 ኪሎ ሜትር ርቆ ያለውን ሰው ላያውቀው ይችላል። ትንሽ ተራራ ጉብታ ካለች ትንሽ ውሃ ካለች አይሻገርም። አሁን ዓለም አንድ መንደር ሆናለች። አንድ መሪ አገሩን፣ ካምፓኒውን፣ ቡድኑን ብቻ አይደለም የሚመራው፣ በሌላው ተጽዕኖ ኮምፕሌክስ ነው።
አንድ መሪ የሰውን ተፈጥሮ ማወቅ አለበት ሳይኮሎጂ ማጥናት አለበት ኮሙኒኬሽን ማጥናት አለበት ሶሺዮሎጂ ማጥናት አለበት ማህበረሰብ ለመረዳት ማለት ምንም በደንብ ማንበብ አለበት ምንም ሳይነበብ የሚመጣ ነገር የለም ውሸት ነው ካልሆነ መሪዎች አይደለም መሪነት it takes pain መራለው ካልክ ከሌላው ሰው በተለየ ሌላው ሲተኛ መተኛት የለበትም ሌላው እግሩን አጣጥፎ ሲቀመጥ አንተ መጨነቅ አለብህ ማሰብ አለብህ መሪነት ፕሪቪሌጅ ነው ጥቂት ሰዎች ከሌላው ሰው በተለየ የሚያገኙት እድል ነው ያ እድል ዋጋ ያስከፍላል ያለ ዋጋ ፕሪቪሌጁን እየተጠቀምክ መሪ ያልሆነም ብትል እየተኛ እንደ ሰው እንደ ኖርማል ሰው 3 ሰዓት እየተኛ 2 ሰዓት እየተኛ መሪ ነኝ ብትል ዝም ብሎ ቀልድ ነው አይደለም መሪ ነህ ትባላለህ ስልጣን አለ ግን መሪ ግን አይደለም ውሸት ነው ፖዚሽን ነው እንጂ ያለ you are not a leader ሌላው መሪነት ራሱ ያለው አቅም ነው መሪዎች እንደ ሂትለር አገራ የሁለተኛው ዓለም ጦርነት እንትን ሆኖ በብዙ ሚሊዮን የሚቀጠሩ ሰዎች ሊያጠፋሉ ወይም ደግሞ እንደ ማንዴላ ሆነው አንድ ወቅት የራሱ ህዝብ በግ ሌላው ደግሞ ተኩላ ሆኖ የሚታደን ህዝብ የነበረበትን ምዕራፍ ዘግቶ ሁሉም ተኩላዎች እንዲሆኑ ወይ በጎች እንዲሆኑ እድል ይፈጥራል የህዝብ መስማማት ፍቅር መፋቀር ምናምን ምንጭ ይሆናል ያልነበረ ፍቅር ያልነበረ እንትን ያመጣል በድቅድቅ ጨለማ በጥላቻ መካከል ፍቅር አብሮ መኖር መተሳሰብ ኮኦፕሬሽን እንዲነግስ ያደርጋል የሌለን ነገር ኢንቨንት ያደርጋል አዲስ ሲቹዌሽን አዲስ ሪያሊቲ ኢንቨንት ያደርጋል መሪነት ተአምር መፍጠር ይችላል ሚራክለስ ነው at same time ስተት ከሰራ ኤግዚስቴንሻል የሆነ የህልውና ጥያቄ የሚያጭር አደጋ ሊያመጣ ይችላል ተአምር ሊፈጥር ይችላል ኦር ለአንድ ህዝብ መጥፋት ምክንያት ሊሆን ይችላል አንድ ተቋም መፍጣት ምክንያት ይሆናል አሌክዛንደር ዘ ሰከንድ ኤክሰፕሽን ነው ለግሪኮቹ ከዛ በኋላ እንደዚህ አይነት መሪ አላገኙም ዛሬ ግሪክ አውሮፓ ህብረት አይተናል ወጣ እንትን ብላ ሊባረር ተብሎ ቤላው ተደረገች ምናምን ያ ግን አሌክዛንደር ዘ ሰከንድን የመሰለ አሌክዛንደር ዘ ግሬትን የመሰለ ትልቅ መሪ የነበራት ነች ግሪክ አሁን በመሪነት እንደዚህ ቀውስ ውስጥ ልትገባ ማለት የአፍሪካ የአውሮፓ መሳቂያ ልትሆን ማለት ትልልቆቹ ቲንከሮች እና አርስቶትል እና ሶክራተስን ያፈራች ሀገር ናት ሶ ትልቅ መሪዎች ለምን እንደሆኑ አጥንተን ሌሎች መሪዎችም ይህን እንዲላበሱ ካላደረግን በስተቀረ ትልቅ መሪዎች ኤክሰፕሽንስ ናቸው በሆነ ዘመን ብልጭታ የሚገኙ ናቸው በ100 ዓመት በ200 በ300 ዓመት አንዴ ነው የምናገኛቸው ሶ ትልልቅ መሪዎች እንዲኖሩን ከፈለግን ሳናሰልጥን ሳንሰራ ትልልቅ መሪዎችን የሚፈጠር ስርዓት ሳንፈጥር በቃ በራሳቸው መንገድ ይምጡ ካል 300 200 ዓመት እየጠበቅን ነው የሚመጡት ማለት ሌላው ውድቀት ሰልፍ ፐርፔቹዌቲንግ ነው ፌለር ትራፕ የሚባላል አንዴ ከወደቃችሁ ኦፍ ኮርስ እንደ ማይንድ ሴታችሁ ነው ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት የሚባላል ሰውየው ግሮዝ ማይንድ ሴት ካለው ሲወድቅ ግብአት ነው የሚሆነው ለምን እንደወደቀ ያጠናና ምናምን ቶማስ ኤዲሰን እቺ ላይት በልብ አምፖል ለመስራት 10000 ጊዜ ወድቋል እና ለምን አተውም ሲባል በቃ 10000 ጊዜ ወደቀ ሲባል አምፖል የማይሰራበትን 10000 መንገድ አውቄያለሁ ብሎ ነው እንትን ያለው ከውድቀት ዘላለማዊ አይደለም ስኬት ጣፈንታ አይደለም የወደቀ ሰው ይሳካለታል የተሳካለት ሰው ሊወድቅ ይችላል የወደቀ ሰው ግን እዛ ወድቆ የሚቀረው ወይ ደግሞ ፌለር ትራፕ ውስጥ የሚገባው ማነቆስ የሚታነቀው ማይንድ ሴት ነው ፊክስድ ማይንድ ሴት ካለው አይነሳም እያንዳንዱ ውድቀት ወገቡን ያጎበጠ ነው እንትን የሚለው እንጂ ከዛ አይነሳም ብዙ ሰው እንደዛ ነው ፌለር ሰልፍ ፐርፔቹዌቲንግ ነው ራሱን ይደጋግማል ሆን ብለን እንትን ካለ ሰዎች ራሳቸውን ከውድቀት እንትን የሚያወጡበት መንገድ አረንቋ የሚያወጡ በውድቀት ከመማረክ የሚያወጡበት መንገድ በትምህርት በእውቀት ካላገኙ ሰልፍ ፐርፔቹዌቲንግ ነው ውድቀትም ስርዓታዊ ነው ብዙ ለሀገራት የማያድጉት ኢኮኖሚያቸው ችግር የገበያ ጉድለት ብቻ ሳይሆን የስርዓት ጉድለት መስላል ነው ሲስተሚክ ፌሊየር ስላለ ሲስተም ፌሊየር ስላለ
ይሄን ሲስተም ፌለር ኮምፕሌክሲቲ አንደርስታንድ አድርጎ ሰው ልጅ መፍትሄ ለማምጣት በብዙ ሺህ ዘመን የተከማቸ ሲስተም ፌለር መሪዎች ኖርማል መሪዎች የተለየ አቅም ያስፈልጋቸዋል። ገበያ ጉድለትን ሲስተም ፌለር ምናምን ብዙ ችግርን አት ታይም የአመራር ልማት ኪ ነው ማለት ነው። በእነዚህ ምክንያቶች አመራር ልማት ዝም ብሎ ቢሰራ ጥሩ ነው ባይሰራ ግድ የለም የሚባል ነገር ሳይሆን የህዝቦችን ዕጣ ፈንታ የሚወስን ነገር ነው። የህዝቦችን ዕጣ ፈንታ ይወስናል። ወይ ይበለጽጋሉ ወይ ወደ ኋላ ይወድቃሉ፣ ተንሸራተው ይወድቃሉ፣ ወይ ስታግኔት ያደርጋሉ፣ ባሉበት ይቆማሉ፣ ይቸከላሉ ባሉበት፣ ወይ ወደፊት ይገሰግሳሉ፣ ጭራሽ ደግሞ አንዳልጧቸው ተንሸራተው ሊወድቁ ይችላሉ። ስኬታማ አመራር ልማት ወደፊት ይወስዳል፣ ሀገሮችን፣ ካምፓኒዎችን፣ ቡድኖችን ይወስዳል። የአመራር ልማት ፕሮግራም የሌላቸው ህዝቦች ወደ ስታግኔት ያደርጋሉ ወይ ደግሞ ዲክላይን ያደርጋሉ። ኦር ትክክለኛ አመራር ልማት መንደፍ ያልቻሉ ሀገሮች ደግሞ እንትን የት ነው ያለ ነው? the liminal stage and liminal spaces ይባላል። ይኸውልህ ሴትዮ ታያቷላችሁ እዚህ ጋር ነበረች። አሁን ይሄን አልፋ ለመሄድ እየሞከረች ነው፣ ግን ግድግዳው ጋር ገብታለች። ገና እየገባች ነው። የሆነ አካሏ ገብቷል፣ ግን አብዛኛው ነው ውጭ ነው ያለው። liminality limen ከሚባል የጣሊያን ቃል የመጣ ነው እና ሰዎች ከነበሩበት ሁኔታ ተላቀው መድረስ የሚፈልጉበት ደግሞ ሳይደርሱ መሃል ላይ ያለው እንትን liminality ይባላል። አንድ ሰው ተሲሱን አስረክቧል፣ መመረቂያ ጽሁፉን አስረክቧል፣ ግን ገና አልተመረቀም። መደረሻ መመረቂያ ነው አይደል? ዝም ብሎ ግን አልተመረቀም፣ ግሬድ አላለፈ። liminality ይባላል፣ መሃል ላይ ያለ። ሶሳይቲስ liminality የሚባለው የሆነ ኦርደር ኮላፕስ ያደርግና ከሱ ለመውጣት እንቅስቃሴ ጀምረው ሙሉ በሙሉ ከኮላፕስ ኦፍ ኦርደር አልወጡም፣ መደረሻቸው ላይ አልደረሱ። liminality ጥቅም ላይ ከዋለ ፐሬድ ኦፍ አንሰርቴኒቲ ነው። liminality ነገሮች ሁሉ ወይ የበፊቱን አልሆንም ወይ አዲሱን ሙሉ በሙሉ አልተላበስ ነው። ይሄ ፐሬድ ኦፍ አንሰርቴኒቲ የሰው ልጅ ሰርቴኒቲ ስለሚወድ ቶሎ መውጣት ይፈልጋል። liminality ግን የብዙ ሰዎች የብዙ ተቋማት የብዙ ምናምን የእድገት ምንጭ ነው። this period of uncertainty gives birth to a significant push for transformation። ከተቀማችሁበት ለምን ህግ የለም ገና አልተቋቋመም። ፍሌክሲቢሊቲ አለ። ሁሉም ሰው ጆይን ያደርጋል፣ ቀድሞ ይገባ የለም። የፈለጋችሁ ለመፍጠር የሚያስችል ምቹ ሁኔታ አለ። ብዙ ችግር አለ፣ ብዙ ስብስብነት አለ፣ ብዙ ኮንፊዥን አለ። liminality የራሱን ቆቅልሻል። ስራ ስታጡና ሌላ ስራ እየፈለጋችሁ ያለ liminal period ነው። አዲስ ነገር ስትጀምሩ liminal period ነው። ፕሮጀክት ለመጀመር ወስናችሁ ገና ላውንች ለማድረግ መንገድ ላይ ያላችሁ liminal period ነው። ቤተሰብ እንዲኖራችሁ ወስናችሁ ገና ቤተሰብ ሳትሆኑ መንገድ ላይ ያላችሁ ሳይሆን አገር ለመቀየር ወስናችሁ ገና መንገድ ላይ ያላችሁ liminal period ነው። ማህበረሰባዊ አብዮት ውስጥ መኖር የማያቋርጥ ኪዮቲክ አንሰርቴኒቲ ውስጥ ተራይቭ አድርጎ መቆየት ይጠይቃል። liminal creativity የሚባለው ህግ ባለመኖሩ ቀድሞ የገባ ባለመኖሩ ለሁላችን ምቹ ሁኔታ በመፈጠሩ ያልተፈቱ በርካታ ችግሮች መኖሩ አንሰርቴኒቲ እና ኮንፊውዥን በመኖሩ this period gives for creativity for transformation። rigidity የለም፣ የታሰረ ነገር የለም። ችግር ሁሉ እንደፈለግነው ሩጦ እንፈታለን። አሜሪካ ውስጥ 2008 ለምን ኢኮኖሚ ክራይሲስ መጣ ሲባል ኦቨር ሬጉሌሽን ነው። ታዳጊ ሀገራት ሬጉላቶሪ ካፓቢሊቲያቸው ደካማ ነው። ሬጉላቶሪ ካፕቸር አለ ይባላል። ኢንፎርማል ኢኮኖሚ ምናምን ያለው በዛ ምክንያት ነው። በጣም ያደጉት ሀገራት ደግሞ ኦቨር ሬጉሌት ያደርጋሉ። አዲስ ካምፓኒዎች ስታርትአፕስ ምናምን ገበያ ውስጥ መግባት በትንሽ ካፒታል ስራ መጀመር አይችሉም። ዛስ ዋይ ካሊፎርኒያ ለአሜሪካ ካሊፎርኒያ ኢዝ ኤክሰፕሽን። ሁሉም ሰው ጀማሪ ሲሆን ስታርትአፕ ሲሆን ወደ ካሊፎርኒያ የሚሄደው ሪላቲቭሊ ለስታርትአፕ የሚመች ኢኮሲስተም አለ ስላለ። የአሜሪካ የቢዝነስ ሄድኳርተር ብዙ ዳላዌር የምትባል ወደ ዳላዌር የሚሄደው የታክስ ህጉ ምናምን በጣም ወሳኝ ኢንከሬጂንግ ስለሆነ ታዳጊ ሀገር መሆን ዳሞን ግን ከድህነት ከምናምን ለመውጣት ተፈስፈንጥረ ሄደ ግን ደግሞ ሀብት ማማላ ለመድረስ liminal period ነው። ይሄ liminal period አንሰርቴኒቲ ተሳቆ ምናምን ቶሎ ብሎ ከዚህ መውጣት ሳይሆን ይሄን እንደ እድል እንደ መልካም እጣ ፈንታ ቆጥሮ ድል ፈንታ ቆጥሮ ከተወሰደ ተቋማት በጣም ይደል ግለሰቦች በጣም ይደል ገና ነው አልታሰረም፣ ገና ነገሮች አልተበጁም። ኦፖርቹኒቲ ነው። የሰው ልጅ ነፃ በሆነ ሪላክስ ባር የፈለገውን የመስራት ያሻውን የመስራት
በሰፊ ዳስ የተቀለሰ ሰፊ ዳስ ካለ የማደግ ፖቴንሻሉ ከፍተኛ ነው። ይሄን ፖቴንሻል ሪያላይዝ አድርጎ ግን ማደግ ይጠይቃል። ይሄን ፖቴንሻል ሪያላይዝ ካደረገ የእድገት ምንጭ አይሆንም፣ የሰቆቃ ምንጭ ነው። ኮንፊውዥን This is our liminal period, my brothers and sisters. Liminal creativity ትልቅ ኦፖርቹኒቲ ነው። አእምሮአችን በሊሚናል ስፔስ ላይ እነዚህ ወልብ መልኩን ባለየ እንትን ላይ አንኮምፎርታብል ነው የሚሆነው፣ አንሰርቴን ነው የሚሆነው። አንሰርቴኒቲ አይወድም አእምሮአችን፣ ሰርቴኒቲ ነው የሚወደው። ኒውራል እንትናችንን አንደርማይን አድርገን አእምሮአችን ይሄን ያልተመቸ ሁኔታ ምንድነው necessity is the mother of invention ነው አይደል የሚባለው። ይሄን ችግር ይሄን አንሰርቴኒቲ እንደ እድል ብንጠቀምበት ግን በጣም ማደግ እንችላለን። so liminal space እንዴት እንጠቀምበት? ለምሳሌ ሐሳቦችን ማገናኘት። በዚህ አንሰርቴኒቲ ሐሳቦቻችን አዋጥተን ስናገናኛቸው ትልቅ እንትን በሊነር ዌይ ማግኘት፣ አንድ ሐሳብ ሊነር ማለት ነው ማገናኘት፣ አይዲያዎች ተደምሮ በጣም ትልቅ ነገር የማድረግ አቅም እንዲኖራቸው ማድረግ። ጀነሬቲቭ ኮስችንስ አንዱ ከሌላው ላይ የተመሰረተ በጋራ ጥያቄዎች እያነሱ ለነዛ ጥያቄዎች መልስ መሻት። አዳዲስ ፍላጎቶች ማናቃቸው ኢንተረስትስ ካሉ የራሳችን ኢንተረስት ራሳችን ያነበብን ማለት በህዝብ ፊት መማር፣ ፐብሊክሊ መማር። የማታውቀውን ነገር አላውቅም ሁሉ ነገር እንደምታውቀው ነገር ሳይሆን ዊክነሶቹን ማመን፣ አዳዲስ ነገር መማር። ይሄ ሊሚናል ስፔስ የሚታወቁ ዲፎልት ፖዚሽን ከዚህ ለመናቸውን ነገሮች ቻሌንጅ ማድረግ። ሲስተሙ with compassion ከልብ with empathy with compassion ማዳመጥ። አስቸጋሪ ሁኔታዎች የገጠማቸው ሰዎች ስታገኙ እነሱን በኮምፓሽን መስማት፣ ኢንተራክት ማለት። unpredictability uncertainty የጎደሉ ፐሬድ መቀበል፣ ዌልካም ማድረግ፣ ከሱ መሮጥ ሳይሆን መሸሽ ሳይሆን እንደ ቅቡል ወስዶ በዛው ውስጥ ትራይቭ አድርጎ መኖር መቀበል። በዚህ ጊዜ የሚመጣ ለውጥ በሊሚናል ጊዜ የሚመጣ ለውጥ እስከ ጥግ ሊሄድ ይገባል። ለውጡ መሃል ላይ አይደለም። የቴክኖሎጂ ምናምን ጥግ ድረስ ወሰዱት። ኤክስፕሎር ዘ ኤጅ ይሉታል። ከአሰርቴኒቲ ፍሎው ጋር ከሙዚቃው ጋር አብራችሁ go with the flow. Uncertainty is not a problem. After all, necessity is the mother of invention, my brothers and sisters. ከፍራቻዎቻችሁ ጋር ከአንሰርቴኒቲዎች ጋር ጓደኞች ሁኑ። so okay to live with ጠላቶች ምናምን አንሰርቴኒቲ ቶሎ ማመጣ ያለባችሁ ነገር እንደ ጓደኛው ወሰዷቸው፣ ተላመዷቸው። በዛ ውስጥ መፍትሄ ይመጣል። ሊሚናል ሪቹዋልስ የሚባላል። ጠዋት ተነሳችሁ ክብታረጉ ጠዋት እንዴ ይሄ ነገር ያሰነ እርግጠኛ አይደለም ዝናብ ይመጣ ይችላል እንደዚህ ሊበላ ይችላል የሆነ ሩቲን ወጥተፈጠሩ ሪስክ አስወግዳችሁ ግን ልምላል ትላመዱታላችሁ ከአንሰርቴኒቲ ጋር ከምን ጋር ትላመዳላችሁ። በዚህ ውደት ውስጥ ራሳችሁን መልሳችሁ ማግኘት፣ አዲስ ራዕይ ማንነት፣ አዲስ ሁኔታ reinvent yourself። አዳዲስ ግን ቀሰስተኛ የሆኑ ትራንዚሽን ሽግግሮችን መቀበል። ምን ወደው ቢግ ጃምፕስ ነው ትልቅ መርታ። liminal period ላይ ትልቅ መርታ አይደለም፣ slow gradual but certain progress። ለውጡን መዝግቡት። ያስመዘገባችሁ ያሉት ለምን በራሳችሁ የማድረግ አቅም ከሊሚናል እንትኑ የመውጣት አቅም እንደ እድል የቆጠራችሁት መሆኑን ትገነዘባላችሁ፣ ፕሮግረሳችሁን ትገነዘባላችሁ። በዛ ምክንያት አንሰርቴኒቲ አያስፈራችሁ። ግን ክሬቲቭ ሞዳችሁን ፒክ አድርጉ። ክሬቲቭ ሞድ ምንድነው? በምን ሁኔታ ነው የምትፈጥሩት? ኮምቢኔሽናል ክሬቲቪቲ የሚባላል ሐሳብ ይዋጥ። ብዙ ሰው አዲስ ሐሳብ አለ የሚሆነው የሆነ ሐሳብ አለ የሆነ አልተገናኘም፣ ሲገናኝ አዲስ ሐሳብ ይሆናል። ኮምቢኔሽናል ኤክስፕሎራቶሪ ክሬቲቪቲ የሚባላል አዲስ ሐሳብ የምታመነጩት የሆነ ህግ አለ፣ አስቀድሞ የተቀመጠ ህግ ምን አለ በዛ ምዕራፍ ውስጥ ነው። ዝም ብላችሁ እንትን አይደለም። የሆነ ሴት ኦፍ ህግ አለ። ለምሳሌ ዘይት ከዚህ በላይ መጠቀም አትችልም የሚል ህግ ሊኖር ይችላል ለጤና። ከዛ አንፃር የምትፈጥሩ ዘይት በዛ ፍሬምወርክ ውስጥ ያለ ውዝን ህግ ያለ ትራንስፎርሜሽናል ክሬቲቪቲ የክሬቲቪቲ ነው። ይሄ ዝም ብሎ ትንሽ ለውጥ ሳይሆን በመስራዓትን የሚቀይር ለውጥ ማለት ሁሉን ነገር የሚቀይር ለውጥ፣ ዳይናሚክ ለውጥ የሆነ ትራንስፎርሜቲቭ ለውጥ። ክሬቲቭ ሩቲን ይባላል። በጠዋቱ ተነሱ ወይ ትንሽ ስቴይ አፕ ሌት ይላሉ። ክሬቲቭ ስፔሳችሁን ሆም ብላችሁ ምረጡ። ለስራ ስትነሱ ዝም ብላችሁ ለብሳችሁ ምናምን አትሄዱ። ወርም አፓሩ ትንሽ ወርም አፓሩ። ልክ መኪና ቀስ ብሎ እንደሚነሳው ያሞከርነው እንትን ሞተሩን ታስነሳው
ስራ ሩቲን ይጠይቃል። ቢፎር ስራ ከመግባታችሁና በመሃል የሆነች ሩቲን ብትሆናችሁ ክሪኤቲቭ እንትን ውስጥ ገባል። ሄዳችሁ የምትፈጥሩ ሰዎች ሆናችሁ ክሪኤቲቭ ነገር የሚጠበቅባችሁ ሆነ። ኮማንድ ኤንድ ኮንትሮል የሚባለው ስርዓት በኢንዱስትሪያል ሪቮሉሽን ጊዜ የተፈጠረ የሊደርሺፕ ስታይል ነው። ሶ ፓራዳይሙ የኮማንድ ኤንድ ኮንትሮል ፓራዳይም ሊደርሺፕ ስታይል ፓራዳይም አለው የራሱ በመሪና በፎሎወር መካከል በመሪዎቹና በተከታዮቻቸው መካከል ስላለው ግንኙነት አንድ ዴሞክራቲክ ግንኙነት መሰረት አድርጎ ነው ያለው። አሁን ይሄ ዘመን መሪዎች በተከታዮቻቸው መታመን አለባቸው። ሞቲቬት ሳይሆን ኢንስፓየር ማድረግ አላቸው። ሞቲቬሽን እና ኢንስፓይሬሽን ይለያያል። ሁለቱ ኳሊቲ ያስፈልጋቸዋል። አሁን ግን ብዙ ቦታ ሊደርሺፕ ስታይል ያለው ኮማንድ ኤንድ ኮንትሮል ነው። የሰው ልጅ ለዚህ ዘመን የሚመጥን የአመራር ስታይል እየተላበሰ አይደለም። መሪዎች የሰው ልጅ የሚመሩ መሪዎች የአመራር ስታይላቸው በኢንዱስትሪያል ሪቮሉሽን ጊዜ የመጣ የአመራር ስታይል ላይ ስታክድ ሆነዋል፣ ተይዘዋል። አሁን የሚያስፈልገው አዲስ ነው። ይሄ ማለት የአመራር ልማት ተቋማት የአመራር ተቋም ስርዓቶች ምናምን አመራሮች በሚፈልገው ደረጃ እየሄዱ አይደለም ማለት ነው። የኢንዱስትሪያል ሪቮሉሽን ጊዜ የሊደርሺፕ ስታይል አሁን ተግባራዊ ይሆነ ነው። ይሄ ህብረተሰብን ብዙ ችግር ያመጣል፣ ውጤታማነትን ተይያል። የአመራር ልማት ተቋማት ገብተው ይሄ ስታይል ለውጥ እንዲመጣ ይሄን ዘመን የሚዋጅ ይሄን ዘመን የሚመጥን የአመራር ስታይል እንዲፈጠር ካላደረጉ በስተቀር ይሄ የህብረተሰብ ሰላም ጠንቅ ይሆናል። ይሄ የስርዓት የውጤታማነት የልማት ውጤታማነት ላይ የእድገት ላይ የእርስ በርስ ግንኙነት ላይ ከፍተኛ የሊደርሺፕ ተራ ስታይል ችግር አይደለም፣ በጣም መሰረታዊ ችግር ይፈጥራል። የአመራር ልማት ተቋማት የስታይል ለውጥ እንዲመጣ ይሄን ዘመን የዋጀ የአመራር ስታይል እንዲኖር የሊደርሺፕ ስታይል እንዲኖር ያስፈልጋሉ ማለት ነው። ሌላው የሊደርሺፕ የአመራሩ አይነት የሀገራት እድገትና እንትን ላይ ከፍተኛ አስተዋጽኦ ሲያደርግ እናያለን። ለምሳሌ ኖርዝ ኢስት ኤዥያ የሚባሉት ሀገራት በፍጥነት ያደጉት ሀገራት ኮሪያ፣ ታይዋን፣ ቻይና፣ ጃፓን እነዚህን የመሩ ሰዎች በሙሉ ሲያጠኗቸው ጀነራሊስት ሊደር ነበሩ ይባላል። ስለ ሁሉም ነገር የሆነ እውቀት አላቸው። ሎጂስቲክስ፣ ሂውማን ሪሶርስ ምናምን እውቀት ጀነራሊስት ናቸው። አንድ ሰው ሐኪም ይሆናል። የጤና ጥበቃ ሚኒስትር ሆኖ ሲመደብ ጋይናኮሎጂስት ሊሆን ይችላል። የተማረው 30 ዓመት 40 ዓመት ማህፀን ቀዶ ጥገና ሊሆን ይችላል። ህፃናት ነፍሰ ጡሮችን ስለማዋለድ ብቻ ይሆናል የተማረው። ግን ህብረተሰብን ትራንስፎርም የማድረግ የቤት ስራ ውስብስብ ስለሆነ ብዙ ነገሮችን አቴታይም መስራት ስለሚያስፈልግ አሁን የጤና ጥበቃ ሚኒስትር የሆነ ሰው ጋይናኮሎጂስት ነው እንበል። የጤና ጥበቃ ሚኒስትር እንደሆነ ግን ወዲያው እንደገባ ፋይናንስ ማኔጅ ማድረግ አለበት። ከዚህ በፊት አያውቅም። ሂውማን ሪሶርስ ማኔጅ ማድረግ አለበት። ሰው ኃይል ማስተዳደር አለበት። ፓርላማ ሄዶ ካቢኔ ላይ ተከራክሮ በቂ በጀት ሊመደብ ማድረግ አለበት። ወደ ህዝብ ወጥቶ ኮቪድ-19 ይገላል እንደዚህ አድርጉ ማስክ አድርጉ ምናምን ብሎ ህዝብን ፐብሊክ ስፒች ፐብሊክ ሞቢላይዜሽን መልመድ አለበት። ኮሚኒኬሽን መልመድ አለበት። ውጭ ሀገር ሄዶ የሄልዝ ዲፕሎማሲ ሰርቶ ሀብት ማምጣት አለበት። ይሄን ሁሉ ሰርቷቸው ያለው ጀነራሊስት ሊደር ካልሆነ ያስቸግረዋል። አንድ ልጅ ራሱን አጠፋ። ኒውዮርክ ስቴት ዩኒቨርሲቲ ነው አንድ አባባል አለ። ይሄ ስፔሻላይዜሽን የሚባለው አሁን የትምህርት ስርዓት የሰው ልጅ ያለው የትምህርት ስርዓት ጀነራሊስት መሪዎችን አያፈራም። አንድ እስከ 7 ስትማር ለምሳሌ እንበልና ጀነራል ነው። 9ኛ ክፍል ስትገባ አርት ሶሻል ሳይንስ ብለህ ትመርጣለህ። ዩኒቨርሲቲ ስትገባ ሶሻል ሳይንስ ሎው ምናምን ብለህ ማኔጅመንት ብለህ ትመርጣለህ። ማስተርስ ስትገባ ትጠባለች። ፒኤችዲ ስትገባ አንዲት ነገር ናት። ስፔሻሊስት ነው። ህዝብ ግን ሁሉም ነገር ትራንስፎርም ማድረግ ይጠይቃል። እና አንድ ኒውዮርክ ስቴት ዩኒቨርሲቲ አንድ ልጅ ራሱን አጠፋ። ከዛ ይሄ ሰውዬ ለምን አጠፋ ራሱን ለምን አጠፋ ተብሎ ጥናት ለማድረግ ፖሊሱ መጣና ቆይ አሻራ አላነሳ ነው የራሱን ያጠፋበትን ገመድ እንዳትነኩ ምናምን ብሎ ኤቪደንስ ይሄ ለፍርድ ቤት የሚቀርብ ማስረጃ መሰብሰብ ጀመረ።
ሎየሩ ደግሞ መጣ። ይሄ ሰውዬ ጣሰው የትኛውን ህግ ነው ብሎ ፔናል ኮዱን ማገላበጥ ጀመረ። ሳይኮሎጂስቱ መጣ። ይሄ ልጅ ራሱን ከማጥፋቱ በፊት ምን እያሰበ ነበር? ማስታወሻ ጽፏል? ስልክ ደውሏል? እስኪ ነው ስነልቦናው ለማረጋገጥ ነው። ሶሺዮሎጂስት መጣ። ይሄ ልጅ ራሱን የመጣበት ማህበረሰብ ራስን ስለማጥፋት ያለው አንደርስታንዲንግ ምንድነው? ያንድን ሰውዬ ሞት ለመረዳት እንኳን እነዚህ አራቱ ሙያዎች በቂ አልሆነም። ፖሊሱም፣ ሎየሩም፣ ሶሺዮሎጂስቱም ሳይኮሎጂስቱም በቂ አልሆነም። እንኳን አገር ማለት የትምህርት ስርዓታችን ይሁን በሆነች ነገር ላይ ስፔሲፊክ እያደረግን ለመሪነት የሚያበቃ አይደለም። ከመሪነት ጋር በፍጹም ያፋታ ነው። ይህን ካሪኩለም የትምህርት ስርዓት ዊክነስ የሚያካክሱ መሪዎችን የሚያበቁ ጀነራሊስት እንዲሆኑ አንድ ነገር ሲያደርጉ ባለሙያም ይሄ ዘከርስ ኦፍ ኖሌጅ ወይ ደግሞ ይሄ ምንድነው ዘ ታይራኒ ኦፍ ኤክስፐርትስ የሚባለው አንተ የሆነ መስሪያ ቤት ተመድበህ ምንም ማታውቅ ከሆነ ኤክስፐርቱ ይጫወትብሃል። ይሄ ሰውዬ እኮ በቃ የመስሪያ ቤቱ መሪ እኮ አይደለም ኤክስፐርቶች ናቸው ይባላል። ቢኮዝ የማታውቀው ከሆነ ይጫወትብሃል። የሆነ ፕሮፌሽናል ጃርገን ቃል ይጠቀማል፣ ትፈርምበታል፣ አትመራው። ግን if you have a little bit knowledge about everything እንደዛ ይሆን you will be in charge። ግን የትምህርት ስርዓታችን የሥራ መስካችን ምናምን እንደዚህ የሚያደርግ አይደለም። የትምህርት ስርዓቱም ስራ ትማራለህ፣ ስፔሻላይዝ ታደርጋለህ፣ በዛች ሙያ ትመደባለህ፣ ትሰራለህ። ከዛ መሪ የመሆን እድል ይኖራል። ይሄን ክፍተት መሪው ሰዎችን የሚያዘጋጁ መሪ ከመሆናቸው በፊት የሚያዘጋጇቸው መሪ ከሆኑም በኋላ ይበለጠ ስለ ብዙ ነገር ሲስተሚክ አንደርስታንዲንግ ያላቸው ሰዎች እንዲሆኑ ነው። መሪነት ሶስት አይነት ነው የሚባለው። ሰዎች ራሳቸውን ይመራሉ፣ ከዛ ቀጥሎ ተቋምን ይመራሉ፣ ከዛ ቀጥሎ ሶስተኛ ስርዓትን ይመራሉ። ሲስተሚክ ሊደርሺፕ፣ ፐርሰናል ሊደርሺፕ ኦር ሰልፍ ሊደርሺፕ፣ ኦርጋናይዜሽናል ሊደርሺፕ እና ሲስተሚክ ሊደርሺፕ ነው። ሶስት ነው። የትምህርት እና ኖርዝ ኢስት ሀገሮች እንዲያድጉ በከፍተኛ ፍጥነት ከሌላው ዓለም እነ እንግሊዝ 480 ዓመት የወሰደባቸውን የካፒታሊስት ትራጀክተሪ ግሮዝ ፓስ በ40 ዓመት እና በ50 ዓመት እንዲያሳኩ ያደረጋቸው አንዱ መሪዎቻቸው ጀነራሊስት ስለሆኑ ነው ይባላል። ምን አይነት መሪ እንዳለ እድገትህን ይወስነዋል፣ ፍጥነትህን ይወስነዋል። if you have a generalist leader በከፍተኛ ፍጥነት ልትጠር ይችላል። if you have የሆነ ስፔሻል አንድ ነገር ብቻ እንትን በታሪያን ኦፍ ኤክስፐርት መሪ መሆን አይችልም። ኤክስፐርቶቹ ከታች ነው የሚመሩት። ስለማያውቅ ብዙ የማያውቀው ነገር ስለሚኖር ወይ ውሳኔ አይወስንም እየፈራ ከወሰነም ትክክለኛ ውሳኔ አይወስንም ኦር ተንኮለኛ ባለሙያ እንትን በታሪያን ኦፍ ኤክስፐርትስ እንትን ይሆናል። ሌላው ለርኒንግ ከርቭ ነው። መሪ ሰዎች በኖርማል ትልቅ መሪ ሆኑ ብንል ለማደግ ረጅም ጊዜ ይወስድባቸዋል። አንድ ጀነራል ዝም ከተባለ እንትን የሚማረው ከባድ ከታች ጀምሮ ትክክለኛ ወታደራዊ መሪ የሚሆነው ስተት እየሰራ ሰዎች እያለቁበት ነው። ስተቱ ዝም ብሎ አይደለም፣ በሰዎች ህይወት ላይ ነው። አንድ ጀነራል አሁን ጀነራል ሲደርስ ያለው ዕውቀት ኮሎኔል እያለ ቢኖረው ኖሮ የብዙ ወታደሮችን ህይወት ያተርፍ ነበር። ለርኒንግ ከርቭ ማተርስ። አንደኛ ረጅም ጊዜ ይሆናል። ህብረተሰብ ችግር ላይ ከሆነ ድህነት ላይ ከሆነ ይቆያል ማለት ነው። ከችግር መውጫ መንገዱ በረዘመ ቁጥር ችግር ላይ ይቆያል። እንደዛ ብቻ ሳይሆን ችግር ላይ በቆየ ቁጥር ዋጋ ይከፍላል። ለርኒንግ ከርቭ በጣም እንትን ነው። ትምህርት ቤቶች የሚያስፈልጉት ማለት የሊደርሺፕ አካዳሚ ኢንስቲትዩትስ ምናምን የሚያስፈልጉት ለርኒንግ ከርቭን ለማሳጠር ነው። የሰው ልጅ ስህተት ሳይሰራ ከሌሎች ስህተት ከቲዮሪ ምናምን ተምሮ እሱ ቢያንስ አዲስ ስህተት ይሰራል እንጂ የነበረውን ስህተት አይደግምም። ስለተማረ ማለት አዲስ ስህተት ይሰራል። ሌላው ፊውዳሊዝም ከጠፋበት ጊዜ ጀምሮና ዴሞክራሲ የተስፋፋ በመጣበት ኦቶሪታሪያኒዝም አምባገነንነት የጠፋ ዴሞክራሲ ያቆጠቆጠ በመጣበት ጊዜ ሁለት ነገር ተፈጥሯል። አንደኛ ማንም ሰው መሪ መሆን እድል አግኝቷል። ፊውዳሊዝም በእንትን ነበረ፣ በዘር ነበር የሚሆነው። አሁን እንደዛ አይደለም። ሁለተኛ አምባገነን በሆነ መንገድ ስልጣን ያዘ። አሁን በምርጫ ነው። ኤቭሪባዲ ቴዎሬቲካሊ ኤቭሪባዲ እድል አለው። አትሊስት ከዚህ ቀደም ከነበረው ኦባማ የምንም ልጅ አይደለም። ኦባማ ጥቁር አባቱ የሁሴን ልጅ ነው። እንደነ ሉተር እንኳን የዛሬ 5-6 ጀነሬሽን በፊት ወደ አሜሪካ ሄደ። አባት ሰው አይደለም የወለደው። ፈርስት ጀነሬሽን ኬንያን ነው። ከኬንያ ሄዶ ለትምህርት ወልዶ
ሮማን ወልዶ ወደ ሀገሩ የተመለሰ ሰው ነው እንዲያውም እዛም አልኖረም የዛ ልጅ ነው ፕሬዝዳንት ሆነ ይሄ የአፕዋርድ ሞቢሊቲ አንድ ህብረተሰብ አንድ ሰው ከላይ ወደ ታች እንግሊዞቹ አፕዋርድ ሞቢሊቲ የላቸውም ይባላል አሪስቶክራሲ ምናምን ፋሚሊ ስለሆነ ለምሳሌ የእንግሊዝ ፕራይም ሚኒስተር ከአንድ ነው ከሁለት ውጭ በሙሉ ኦክስፎርድ የተማሩ ናቸው የትምህርት ቤት መማር ራስ ማተር ያደርጋል ሶ አፕዋርድ ሞቢሊቲ ወደ ኦክስፎርድ የምትሄደው ደግሞ የማን ልጅ ስትሆን የሀብታም ልጅ ስትሆን ነው ብዙ ጊዜ የአሪስቶክራት ፋሚሊ ስትሆን ነው ሶ አፕዋርድ ሞቢሊቲ የለም ማለት ደሃ ሆኖ ሀብታም የሆነ ሀብታም ሆኖ ደሃ የሆነ እንትን ሞቢሊቲ ሀብታም ዘው ሀብታም የሆነ ይቆያል ደሃውም የተወሰነ ነገር እዛው ሆኖ ይቆያል አንድ ህብረተሰብ አፕዋርድ አሜሪካ ከፍተኛ የሆነ አፕዋርድ ሞቢሊቲ አለ የሀብታም ልጅ ደሃ ይሆናል የደሃ ልጅ ሀብታም ይሆናል አዲስ ሀገር ስለሆነ ማለት ሶ በዴሞክራሲና አፕዋርድ ሞቢሊቲ ከፍተኛ ሲሆን ምን እድል ፈጥሯል ለመሪነት ያዘጋጁ ከዚህ ቀደም በትውልዳቸው የንጉስ ልጅ ከሆነ አልጋወራሽ ተብሎ ከልጅነቱ ጀምሮ ከ5 ከ6 ዓመት ጀምሮ የሚያስተምረው ፊሎሶፈር ተቀጥሮለት ምናምን ሰው አድቫይዘር ተቀጥሮለት እንት ነው በየቀኑ መራለው ብሎ በቃ ነገ ጧት አባቴ እንደዚህ ሲሆን እኔ መራለው እያለ ነው የሚዘጋጀው አሁን ከሆነ ገጠር መጥተህ መሪ ልትሆን ነው ሶ መጀመሪያውኑ አስቦ የሚያሰለጥን ሰው የለም ምናምን የለም አባቴ የሚመድብልህ እንት አልጋወራሽ ልጅ አይደለም አልጋወራሽ አይደለም የንጉስ ልጅ አይደለም ሶ እንደዚህ አይነት ሰዎችን ሊዘጋጁ የሚችሉት በትምህርት ነው እንደዚህ አይነት የሚያዘጋጁ ትምህርት ቤቶች ናቸው እንደዚህ አይነት አካዳሚዎች ናቸው ይሄን የሰው ልጅ ያገኘውን እድል ከፍተኛ የሆነ አፕዋርድ ሞቢሊቲ ሀብታሞቹ ሀብታም ደሃዎቹ ደሃውን የሚቀሩበት ስርዓት እየቀረ ሀብታሞቹ ሀብታም ሆኖ የሚቀጥሉት ለሀብታምነት የሚያስፈልገው ኢቲክስ እስካሟሉ ድረስ ነው ጽናት እስካሟሉ ድረስ ነው የሀብታም ልጅ ሆነ ደሃ ልትሆን ይችላል የደሃ ልጅ ሆነ ጠንካራ ሰራተኛ ከሆንክ ከለፋ የሀብታም ልጅ ሆነ ይችላል የደሃ ልጅ በመሆነ ብቻ አባትና እናት የደሃ ልጅ ስለሆኑ ደሃ ሰፈር ስለተወለድክ ደሃ ሆነ አትቀርም ከፍተኛ ሞቢሊቲ አለ መሪም እንደዛ የገሌል የንጉስ ልጅ ስላልሆንክ መሪ መሆን ማለት ነው ይከም ቢያ ሊደር ሶ ይሄ እድል ነው በሌላ መልኩ ደግሞ ግን ፈተና ነው በምንም መልኩ ለመሪነት ላይ ሰርተው የማያውቁ ምናምን ቤተሰቦቻ ሰርተው የማያውቁ ምናምን ስለ መሪነት ሳይሆን ስለ ግብርና ስለ ጤፍ ምናምን የተወራ ካደገበት ፋሚሊ መጥቶ ከዛ መሪ ሲሆን የት ያምጣዋል ዘን that's where እንደዚህ አይነት ፎከስ ሆኖ የሚሰሩ ሰዎች ለመሪነት የሚያበቁ ተቋማት ኢምፖርታንት የሚሆኑት ማለት ሶ የትምህርት ስርዓቱ የሥራ ባህሪው ምን ሰራበት ስራ የጃፓን እና የአሜሪካ ልዩነት ጃፓን አሜሪካ ዲስኪሊንግ ኦፍ ሌበሩ ዲስኪልድ ነው ይባላል አንዲት መኪና ፋብሪካ ላይ አሜሪካዊ ብሎን ይገጥማል የሚገጥም ከሆነ ሰው እሷን ብሎን ነው የሚገጥመው ወጥቶ ስሞል ቢዝነስ ማቋቋም አይችልም ቢኮዝ ስሞል ቢዝነስ የራስ ቢዝነስ መክፈት ብሎን መቅጠም አይደለም ቢዝነስ ራን ማድረግ ይጠይቃል ሌበሩ ዲስኪልድ ነው ለመቀጠር ነው እንትን የሚለው ጃፓን ውስጥ ግን ስኪልድ ነው ፋይናንስ ይማራል አካውንቲንግ ይማራል ማኔጅመንት ይማራል ሙሉ ሰው እንዲሆን ይደረጋል ሶ በዛች ሙያ ሄዶ የሆነች ነገር ከፍቶ ጃፓን የትልልቅ ካምፓኒዎችና የትንሽ ካምፓኒዎች አገር ትባላለች ሁለቱም ባላንስ ያደርገች ቶዮታ ምናምን የሚባሉ ሆንዳ ምናምን የሚባሉ ካምፓኒዎች አሉ እነዚህ ደግሞ እቃዎች ከትንሽ ካምፓኒዎች እቃ ይወስዱና አብረው አንድ ላይ አድርገው ይሰሩታል የአሜሪካ ኤሎን ማስክ ግን ፋብሪካ ሁሉ ነገር ራሱ ነው የሚያመርተው ከማንም አይቀበልም ሶ ማሽን ነው አብዛኛው የሚሰራው ሶ አሜሪካ ውስጥ የምትማረው ለመቀጠር ነው ጃፓን ውስጥ የምትማረው የራስ ለመቀጠርም ከተቻለ ካልሆነም መቀጠርም የራሱን ስራ መያዝ ይችላል ስኪልድ ነው ሌበር ዲስኪሊንግ ኦፍ ሌበር እና ሌበር ስኪሊንግ ኦፍ ሌበር ይላል ይሄ ትምህርት ስርዓት ከዛ የምትይዘውን ስራ ወስኗል ሶ የትምህርት ስርዓታችንን ምን ሰራው ስራም ለመሪነት ያዘጋጅ ይሄን ዲቫይድ ይሄን ጋፕ የሚሞላ ስርዓት ያስፈልጋል አስራር ያስፈልጋል የአመራር አካዳሚው ስራ ይሄ ነው ሶ የአመራር አካዳሚ የአመራር ልማት አካዳሚዎች ጥሩ ከሰሩ ተአምር ይፈጥራሉ ካልሰሩ ደግሞ የጥፋት ምንጭ ናቸው በትክክለኛ መንገድ መሪዎችን ከቀረጹ መሪዎች ወደ ቀናው መንገድ ይመራሉ በመጥፎ መንገድ ከቀረጹ ጉዳት ያስከትላሉ ስራቸውን ካልሰሩ
ጀነሬሽን ትውልድን ይበድላሉ ሶ ያመራል ልማት ልዩነት ያመጣል በደንብ ካልተሰራ ደግሞ ችግር ያመጣል ይሄን ደግሞ የሚያባብሰው ነገር ጊዜው ነው አሁን ጊዜው ፈጣን ነው ቴክኖሎጂ ፈጣን ነው ኤቭሪ ዴይ አሁን ሞባይል እንደው አሁን ሳምሰንግ ወይ አይፎን ሞባይላችሁን እስኪ በገዛችሁ በአመት አንዴ ሁለቴ ነው አይደል የሚቀየረው በቃ ይሄኛው ሳምሰንግ 16 15 16 ይለያል አሜን አይፎን 50 በየጊዜው በቃ ቴክኖሎጂ አፕዴት ነው ያኛው እኮ ይሄ መፈናከቻ የሚሆነው ስልክ እኮ ለስንት ጊዜ ቆይቷል ምንም ሳይቀየር አንድ 10 አመት አልቆየም አሁን ግን ኤቭሪ ይር there's a new product ሁሉ ነገር ይቀየራል ፍሪጅ ቴሌቪዥን everything every year there is a new thing ይሄን ፔስ ይሄን ፈጣን ሁኔታ እያንዳንዳችን እንደፈለግነው እንድሩጥ ቢንባል ብዙዎች ወደ ኋላ ይቀራሉ ጥቂቶች ነው የሚሮጡት በፍጥነት እየሄዱ ያሉት ወደ ኋላ እንዳይስተው የሚያግዙ ወደ ኋላ ይቀሩትን ደግሞ ወደ ካቻፕ እንዲያደርጉ ሌላውን የሚያደርጉ በህብረተሰብ መካከል ያለው መዛነፍ የሚያስተካክሉ ሪባላንስ የሚያደርጉ ሰዎች ያስፈልጋሉ መሪዎች አንነስ እንደፈለከው ሩጥ ቢባል በጣም እንጎዳለን ይሄ ነገር ከዛ በኋላ እንደፈለገው የሮጦ ሰውም እዳ ነው የሚሆነው አንዱ ሮጦ ሌላ ወደ ኋላ ቀርቶ መጨረሻ ላይ ዝም አይልም የሰው ልጅ አይ ስለሮጠ ነው ብሎ አይቀበልም በስንፍናው ይምጣ በችግሩ ይምጣ ኋላ ላይ ግን ህብረተሰብ ችግር ነው የሚሆነው ምንድነው አልቃይዳ ለምንድነው ሳውዲ አረቢያ ውስጥ ያልቆየ ለምን አፍጋኒስታን ሄደ አፍጋኒስታን ድህነት ስላለ ምንጭ ሆነ አፍጋኒስታን ያለ ድህነት አሜሪካ አያገባኝም ብትል ሄዶ ያፈርሳታል ኩራቱ ምንጭ ሆነውን ፔንታገንን እንትን ያደርጋል ሲስተሚክ የተገናኘን በጣም ቅርብ ስለሆነ አንድ ቦታ ያለ ችግር የሌላውም ችግር ነው ሶ አሜሪካውያን ድህነት እንዲቀረፍ ዓለምም ሪላቲቭሊ የተሻለ ድግሱን የመስራት የበለጸገው ሀገር ስለሆነ መስራት አውት ኦፍ ኢንላይትድ ሰልፍ ኢንተረስት ለራሳቸው ሲሉ ለገዛ ጥቅማቸው ሲሉ የሚያደርጉት ነገር ነው እንጂ በችሮታና በሰብአዊነት የሚያደርጉት ነገር አይደለም ሶ ሊደርሺፕ ዴቨሎፕመንት ልዩነት ያመጣል አካዳሚዎች ልዩነት ያመጣሉ በደንብ ከሰሩ ኢቭን ለሀያል ሀገሮች ምን ይባላል መሰላችሁ ስፔን ዳች ለሀያል ስትሆን ስፔን እኩል እድል ነበራት እነ ፍሎረንስ እና ቬኒስ ለሀያል ሲሆኑ ፖርቹጋል እኩል እድል ነበራት ከነሱ ጋር እኩል የሞት ተፈካካሪ ነበረች አሜሪካ ለሀያል ስትሆን ጀርመን የመሆን እድል ነበራት ተፈካካሪ ነበረች ለሀያል የሆኑት ሀገሮች ሁለት ነገር ያስፈልጋቸዋል ከስኬቱ ሃርድ ፓወር ሶፍት ፓወር እና እንደሚባለው አምስቱ ስቴጆች ሁለት ነገር አለ አንዱ አገሩ ለሀያል ሆኖ ለመሆን መፈለግ አለበት አገሩ አልፈልግም ካለ ሳይፈልጉ የቀረበ ከዛ ደግሞ በተጨማሪ ትልቅ መሪ ያስፈልጋቸዋል ግሬት ሊደር ያስፈልጋቸዋል እነ ስፔን እነ ፖርቹጋል እነ ጀርመን ግሬት መሪዎች በማጣታቸው ነው ግሬት መሪዎች ለፉክክር አበቋቸው ግን ከነዛኞቹ መሪዎች የበለጠ ግሬት መሪዎች ስላልነበሯቸው ተሸነፉ ሶ መሪነት የደሃውን አገር ጣፈንታ ብቻ አይደለም የሚወስነው ሀብታሙ አገርም የዓለም ገዢ እንዲሆን እንዳይሆንም የማስቀረት የማድረግ እንተናል ሶ የዛ ምንጭ ትልቅ መሪነት ነው ሶ እኛ ሀገር ውስጥ እዚህ ሀገር ውስጥ ያመራል ልማት አካዳሚ ያመራል ልማት ተቋማት ያመራል ልማት ስራ ለምንድነው ክሪቲካል የሚሆነው ኢትዮጵያ ውስጥ በጣም ጠቃሚ ስራ የሚሆነው እነዚህን ቅድም ያልናቸው ስራዎች በሙሉ የሚሰራ ተቋም ስለሆነ በጣም ክሪቲካል ተቋም ነው ዝም ብሎ ስልጠና ሲባል እዚህ ሀገር የሰው ኃይል ልማትን ኮሪያና ፊንላንድ ለምንድነው ይሄ እንትን የትራፖች ፖቨርቲ ትራፕ ሎወር ሚድል ኢንካም ትራፕ አፐር ሚድል ኢንካም ትራፕ እና ሃይ ኢንካም ትራፕ የሚባላል ከአፐር ሚድል ኢንካም ትራፕ አንድ ሀገር ከአፐር ሚድል ኢንካም ወደ ሃይ ኢንካም የሚሻገረው የሰው ኃይል ልማት ላይ ከሰራ ነው አይደል ሎወር ሚድል ኢንካም አፐር ሚድል ኢንካም ላይ አንዱ ወደ ሌላው እንዲዘል ከፈለገ ሳያቆም የሰው ኃይል ልማት ላይ ከሰራ ነው ይባላል ፊንላንድና ኮሪያ የሰው ኃይል ልማት ምሳሌዎች ናቸው ካልሆነ በትራፕ ይያዛል ይሆነ ወይ ፖቨርቲ ትራፕ ላይ
ወይ ሎወር ሚድል ኢንካም አፐር ሚድል ኢንካም ትራፕ ላይ ወይ ሃይ ኢንካም ትራፕ ላይ ይያዛል። ሃይ ኢንካም ትራፕ ብዙ ጊዜ ቶፕ ቴክኖሎጂ ኢኖቬት ማድረግ ነው። ለዛም ሂውማን ሪሶርስ ዴቨሎፕመንት ማተር ያደርጋል። የሰው ኃይል ልማት ፋንዳመንታል ነው። አት ዘ ሀርት ኦፍ ሰው ኃይል ልማት ደግሞ አንድን ሰው ኢንጂነር እንዲሆን ብታስተምረው አንድ ኢንጂነር ሆኖ ነው የሚሰራው። አንድ መሪ ብቁ አድርገህ ብትሰራው ሚሊዮኖችን ነው የሚመራው። ከሰው ኃይል ልማቶች ሁሉ ቁንጮ የሰው ኃይል ልማት ያመራል ልማት ክሪቲካል ነው። ግን ለሰው ኃይል ልማት ምናምን ዝም ብሎ አላለ ዝም ብሎ ይሄ የተቋማቶችን እንትን ማንዴት ስልጣን ጠቃሚነት የምንረዳው ኢሚዲየት ፊት ለፊት ከሚታዩ ነገሮች አንፃር ስለሆነ ክሪቲካል መስሪያ ቤት ለብዙ ሰው አይመስልም፣ ለራሳችንም አይመስልም። ለራሳችን የምንሰጠው ትርጉም ለመስሪያ ቤቱ የምንሰጠው ትርጉም ዝቅተኛ ይሆናል። ይሄ መስሪያ ቤት ተአምር ሊሰራ ይችላል። ብዙ የኢትዮጵያ ችግሮችን ጠራርጎ ሊያጠፋ የሚችል መስሪያ ቤት ነው ከሰራ ማለት። እያንዳንዱ መሪን እየሳለ እያወጣ ጤናው በጥሩ እንትን ትምርቱ በጥሩ ፖሊሱ በመናም እንዲ ብቁ መሪዎች በእያንዳንዱ መስክ ኢትዮጵያ ብቁ የሆኑ መሪዎች የሚሰሩትን የሚያውቁ ቀድሞ የሚያስቡ 24 ሰዓት ኢቲክስ ያላቸው ዲሲፕሊን ያላቸው ህዝቡ የሚያምናቸው ኢንፍሉዌንስ ያላቸው መሪዎች ሊያደርጋቸው ይችላል። ያን እንዲላበሱ የሚያደርጋቸው ትምህርት ስልጠና ያምራል ለማስራ ከሰራን ማለት መሪዎች ራሳቸውን እንዲመሩ ፐርሰናል ሊደርሺፕ የሚያስችል ትምህርት ተቋም እንዲመሩ የሚያደርግ ከዛ ደግሞ ሲስተሚክ ሊደርሺፕ እንዲሰጡ የሚያደርግ ከሰጠናቸው ዘን በዛ ለብል ለውጥ ያመጣሉ ማለት ክሪቲካል መስሪያ ቤት ነው። ይሄ ክሪቲካል መስሪያ ቤት እንዴት ነው ምን ቢሰራ ነው እንትን የሚለው ብትሉ የመጀመሪያ ነገር መጀመሪያ የተሰጠው ማንዴት ጥንቅቅ አድርጎ መስራት አለበት። ትልቅ ማንዴት ነው። ያመራል ለማስራ ይሰራል። ኔሽን ቢልዲንግ ስቴት ቢልዲንግ ሊያደርጉ የሚችሉ ሐሳቦችን ያዋጣል። አይዲያ ጀነሬሽን ሴንተርም ነው። ብዙ ማንዴቶች አሉ ያልተሰሩ። ያመራር ኮምፒተንሲ ፍሬምወርክ መስራት አለበት። የመስሪያ ቤት አውትላየር ኢንስቲትዩሽን ነው። በአንድ በኩል ያመራል ሽልማት ስርዓት መስራት ይችላል። አመራርን የአፈጻጸም ይለካል፣ ያበቃል። የውይይት የክርክር ማዕከል ሆኖ ያገለግላል። የሚሰራው ለኢትዮጵያ ሰዎች ራሳቸውን እንዲመሩ ያበቃል። ተቋም እንዲመሩ፣ አገር እንዲመሩ፣ አህጉር እንዲመሩ እንትን ይላል። ስኮፑ ትልቅ ነው። የኢትዮጵያ ብቻ አይደለም፣ የአፍሪካ ብቻ አይደለም፣ ሁሉንም ይመለከታል። የሚገኘው አፍሪካ ህብረት እንትን ያለችበት ሄድኳርተር የሆነችበት አዲስ አበባ ላይ ነው። ይሄ ዝም ብሎ ምኞት እንዳይሆን በተግባርም ሊሰራበት የሚችል ያደርገዋል። አውትላየር ኢንስቲትዩሽን ነው። እንደዚህ አይነት በጂኦግራፊ ኢትዮጵያንም አፍሪካን የሚያካትት ተቋም የለንም። የተሰጠው ስራ ክሪቲካል ነው። የተሰጠው ስራ ብዙ ነው፣ ማንዴቱ ብዙ ነው። እንደገና ደግሞ የችግራችን ሀገራዊ ችግራችን የሚፈታ ወይም ካልተሰራ ሊያባብስ የሚችል ማንዴት ነው። በጣም ክሪቲካል ማንዴት ነው። አዝ ሪዛልት አውትላየር ኢንስቲትዩሽን ነው። የመስሪያ ቤት ትልቅ ጸጋ አለው። አሁን ይሄን ህንጻ ይዩት፣ በጣም የሚገርም ነው። ህንጻውን በዳቮስ የምትባለው ቦታ ምንም ነገር አልነበረ። ተራራዋ እንትኑ በረዶ አቀማመጧ ነው ትልቁ እንት ነው። ይሄን የመሰለ አሁን አየሩን እስኪ አይከፈልበትም ሌላ ሀገር ቢሆን ኖሮ የሚገርም አየር ነው ያለው። ከዚህ ከአዲስ አበባ 26 ኪሎ ሜትር ነው፣ ግን ተራራው ጫካው ምኑ 500 ኪሎ ሜትር ሄዳችሁ አታገኙትም። በቀጥታ ብትሄዱ የትም ቦታ ከአዲስ አበባ 26 ኪሎ ሜትር ነው፣ ግን አንድ ከተማ የሚኖር ሰው ከከተማ መራቅ ይፈልጋል። እስኪ አዲስ አበባ ሐረርጌ ወደዚህ ወደ ወለጋ ወደዚህ ወደ ደሴ ወደ ምናምን ንዱ ነድቻ ቃል ሂጃቃለሁ በስራ ምክንያት እንደዚህ አይነት ጫካ 500 ኪሎ ሜትር ብትሄዱ አታገኙ። እዚች ግን 20 ምናምን ኪሎ ሜትር ነው የምታገኙ። አንድ ከተማ የሚኖር ሰው የከተማ ህይወት ስለቻለ ይባላል። ወጣ ብሎ አየር፣ ተራራ፣ ጫካ ማየት ይፈልጋል። you have everything here። ዳቮስ ያላት ነገር ሁሉ አለ። በጣም ምርጥ ወይዘር አለ። ይሄን የመሰለ ማጀስቲክ ቢልዲንግ የአፍሪካ ህብረትን የዚህ ህንጻ ዲዛይን የአፍሪካ ህብረትን ይበልጣል ይላል። ዲዛይን ሳይሆን ጥራት ህንጻ የተሰራበት ጥራት የአፍሪካ ህብረት ነው። we have እንትን ለመነሻም ይሁን በጣም አሪፍ ወይዘር አሪፍ አቀማመጥ አለ። ምርጥ ህንጻ አለ። ሰው ጋር ማገናኘት ነው። ሌላው ፎከስድ ፓወር ነው። ሁሉም ተቋማት እኩል ናቸው፣ አንዳንዶቹ ግን ይበልጥ እኩል ናቸው ይባላል። ኮሪያ እንድታድግ ያደረገው
ኢፒቢ የሚባለው ኢኮኖሚክ ፕላኒንግ ቦርድ ነው ዋናው መሰረቱ። ጃፓን ያደገችው ሚቲ የሚባለው ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኢንዱስትሪ ነው። ቻልመርስ ጆሰን የሚባል ጸሐፊ ሚቲ ኢን ዘ ሚራክል ኦፍ ጃፓኒዝ ኢንዱስትሪያላይዜሽን የሚል መጽሐፍ አለ። የጃፓን ስልጣኔ ዋናው ኢንዱስትሪያላይዜሽን ፈጣን ኢንዱስትሪያላይዜሽን ሚቲ የሚባለው ሚኒስትሪ መስሪያ ቤት ነው። አንዱ ይሄ እነዚህ መስሪያ ቤቶች ሁሉም ሀገር ፓይለት ኤጀንሲ ያለው ይባላል። አንድ ጥናት አለ ካምቦዲያ፣ ኢትዮጵያ፣ ካምቦዲያ፣ ናይጄሪያ እና ጃፓን የሚያወዳድር ነው። ሶስቱም ፓይለት ኤጀንሲ ያላቸው ማለት ፓይለት ኤጀንሲ ማለት ፎከስድ ፓወር ያለው አንድ ስልጣን ኢንድ ቱ ኢንድ ያለው ማለት የተከፋፈለ አስረዳችኋለሁ። ያሁን ለምሳሌ የጃፓን ሚቲ የሚባለው እንትን ፓይለት ኤጀንሲ ነው የሚባለው ከሌሎች መስሪያ ቤቶች ሁሉ የተለየ ስልጣን ነበረው የሚባለው የኢንዱስትሪያላይዜሽን ፈቃድ ይሰጣል። የሀገር ውስጥ ምርት እንዲመረት ያደርጋል። ከዛ ወደ ውጭ የሚሸጠውንም ይወስናል። ብድር የባንክ ብድር ይወስናል። ዶላር የሚሰጠውን ይወስናል። ታክስ ይወስናል። ፎከስድ ፓወር ነበረው ኢንድ ቱ ኢንድ ያችን ኢንዱስትሪያላይዜሽን ለመስራት የሚያስችል ኢንድ ቱ ኢንድ ስልጣን ነበረው። እንደዚህ አይነት መስሪያ ቤቶች ኢመርጅ ያደርጋሉ። ፓይለት አንድ ሀገርን ትከሻቸው ላይ ተሸክመው የመውጣት እድል አላቸው። ያደጉ ሀገሮች ሁሉ ብዙዎቹ ተቋሞቻቸው የወደቁ ነው የነበሩት። among swamps of institutional failure ከወደቁ ተቋማት መካከል ክሪቲካል የሆኑ ተቋማት ግን ምርጥ ይሆናሉ። እነሱ ሌላውን ይዘው ይወጣሉ። ናይጄሪያ ፓይለት ኤጀንሲ አላት፣ ካምቦዲያ ፓይለት ኤጀንሲ አላት፣ ጃፓን ፓይለት ኤጀንሲ አላት። ልዩነቱ የናይጄሪያ ፓይለት ኤጀንሲ ኢሚግሬሽን ኤጀንሲ ነው። ስደት አንደኛው ነች፣ ፓስፖርት ቶሎ ቶሎ ይሰጣል። የውሃና ፈሳሽ ተቋም ነው። ካምቦዲያ እኔ ጋር የተማረ ልጅ አለ ካላላምፑር የምትባለው ንጹህ ከተማ ናት። ውሃው ንጹህ ነው እንትና ያለ። የጃፓን ፓይለት ኤጀንሲ ግን ኢንዱስትሪያላይዜሽን ኢንተርናሽናል ትሬድ የሚመራው መስሪያ ቤት ሆነ። ኢኮኖሚውን ቀየረው። የኮሪያ ኢፒቢ የሚባለው ኢኮኖሚክ ፕላኒንግ ቦርድ ነው፣ ሁሉን ቀየረው። ይሄ መስሪያ ቤት ፎከስድ ፓወር አለው። አመራሮችን ማሰልጠን ይችላል፣ ማልማት ይችላል። ከዛ በኮንቲንጀንሲ ፍሬምወርክ አውጥቶ መለካት ይችላል። ከዛ መሸለም ይችላል። ከዛ መጥቶ ደግሞ በአይዛደን ሪሰርች ይችላል። እነዚህ ኢንድ ቱ ኢንድ ፓወር ፎከስድ ፓወር ነው። የሆነ ቦታ ተወስዶብናል የምንለው ነገር የለም። ከሰራንበት ሁሉም ነገር አለ። አንድና አመራር ለማልማት እስኪወጣ ድረስ ሳክሴሽን ድረስ ለማልማት ከዛ ከወጣን በኋላ መልሰን እዚያ መጥተን ልምዱን ኮች እንዲያደርግ ሜንተር እንዲያደርግ እንዲያሰለጥን ማድረግ እንችላለን። we have focused power። ይሄ ፎከስድ ፓወር እንደሚቲ ሰዎች ሆነን ከተጠቀምንበት አገርን እንቀይርበታለን። አለበለዚያ ደግሞ ከሞይ ደጃፍ መህር ይቆረጣል እንደሚባለው ማንረባ ከሆነ ይሄ እጃችን የገባው መልካም እድል ጣፈንታ እንዲባክን ካደረግነው ሚስድ ኦፖርቹኒቲ ይሆናል። ሌላው ምንድነው አንድ ነገር ሲያያዝ ምንድነው what is true for each part ይውላችሁ። አሁን ሶዲየም ክሎራይድ ነጭ ነው አይደል? ጨው ማለት ነው። ሶዲየም እና ክሎሪን ግን ለየብቻቸው ምንድነው? ሶዲየም ምንድነው? ክሎሩ አረንጓዴ ነው፣ ቢጫ ነው። ለየብቻቸው ሌላ ነው። what is true for each part is not true for the sum። የሆነ ቢጫና አረንጓዴ ምናምን ናቸው ለየብቻቸው። ስትቀምሷቸው ጨው አይሉ፣ ሲዋሃዱ ግን ነጭ ነገር ይፈጥራሉ፣ ጨው ይፈጥራሉ። እያንዳንዷን በደንብ ከሰራ ነው ሲደመር ሌላ ነገር አለ፣ ሪፕል ኢፌክት አለ፣ ሌላ ተአምር ይፈጥራል። መጀመሪያ እያንዳንዱን ለየብቻው በደንብ አድርገን እንሰራዋለን። ከዛ እናያይዘዋለን። ስናያይዘው ሪፕል ኢፌክት አለው። ድንጋይ የሆነ ውሃ ላይ ስትጥሉ ክብ ይሰራል፣ ይሰፋ ይላል ክቡ አይደል? ሪፕል ኢፌክት አለ። if you do እያንዳንዷ ታስካችን የሰጠችን ማንዴት በደንብ ሰራት ራሷ ትርጉም ያለ። እነዚህ ደግሞ ሲገናኙ አንድ ላይ ሲሆኑ ተቋማዊ ሲሆኑ ምን ያመጣሉ? ተአምር ይፈጥራል፣ ቢግ ፑሽ ይሆናል። ሌላው ይሄ አመራር ልማት ትልቅ ስራ እንዲሰራ ምክንያት የሚሆንበት ጊዜ ውስጥ እንገናኝ። ምክንያት ጊዜው ያመቸናል። ሳውዘርን ካሊፎርኒያ ዩኒቨርሲቲ የሚባል ዩኒቨርሲቲ አለ። በጣም በኮሙኒኬሽን አንደኛ እዛ የሚያስተምር ሰው አለ። ካስቴሎ የሚባል ሰውዬ
አሁን ያለንበት ዘመን ላይ የሚገኝ ማህበረሰብ ኔትወርክ ሶሳይቲ ነው ይለዋል። ኔትወርክ ሶሳይቲ ነው ማለት ከፍተኛ የሆነ ግሩፕ እንትን አለ ማለት ነው። እንቅስቃሴ አለ ማለት ነው። ሊደርሺፕ መጀመሪያውን ከሂማን ኔቸር ጋር የተሳሰረ የሚሆነው ከሳይኮሎጂ ከሂማን ኔቸር ጋር የተሳሰረ የሚሆነው ከሰው ልጅ ማንነት ጋር አመራር አስፈላጊ የሚሆነው ሰዎች 2 3 4 ይሁን ስለሚንቀሳቀሱ ነው። ከነሱ ማን ይመራዋል? ማን ምግብ ያመጣል? ማን ያቀናጃቸዋል? የማን ኃላፊነት ነው ሰዓት የሚቆጣጠረው ምናምን ሲል አመራር ኢመርጅ ያደርጋል። ከዚህ ቀደም ዓለም ህዝብ የተበተነ ነው። አሁን ግን ኔትወርክ መሆኑ ያ ኔትወርክ ደግሞ ግሎባል ኢምፕሊኬሽን ያለው መሆኑ አመራር የሚባለው ነገር ከመቼውም ጊዜ በላይ ኢምፖርታንት ያደርገዋል። ይሄ አንሰርቴኒ ነው። ፔሪድ ኦፍ አንሰርቴኒቲ ይሉታል። ምን እንደሚሆን ግጠኛ ያለው ሁሉ ነገር የምናውቀው እየፈረሰ አዲስ የማናውቀው ነገር ፖስት ሂማኒዝም ሲንጉላሪቲ ምናምን የሚባል ነገር እየመጣ ነው። ድረሰው ዲጂታል ኢሞርታሊቲ ኦል ዚስ አር አንኖንስ አንሰርቴኒቲ ነው። ይህን አንሰርቴኒቲ ናቪጌት የምናደርገው አንሰርቴኒቲው ከሌላው በተሻለ መንገድ የሚረዱና የሚያውቁ ኢንላይትድ እንዲሆኑ ሰዎች ዘመናቸውን አሻግረው የሚያዩ በፓወር ኦፍ ኢማጂኔሽን ምክንያት ዛሬ ተሻግረው እንደነ ሉተር የዛሬ 60 ዓመት ኦባማ ፕሬዝዳንት የሆነው ከ60 ነው ከ40 ዓመት በኋላ ነው ከሉተር ንግግር ሉተር ያን ነገር በሚናገርበት ሰዓት አጠገቡ ሰዎች የታሰሩ ነው የተገደሉ ነው። ጥቁርነት ወንጀልነት ነው። በቃ የተጻፈ ወንጀልነት ነው። if you are black you are destined to be killed, you are destined to go to hell, you are destined to go to እንትን እስር ቤት። በቃ ጥቁርነት ወንጀል ነው። እንደዛ ሆነ ድቅድቅ ጨለማ ባለበት አጠገቡ የሚታገሉ ሰው እሱ በጣም ፖፑላር ስለሆነ ስለከበደ አጠገቡ የሚታገሉ ሰው በየቀኑ እየሞቱ ባለበት ጊዜ ተሻግሮ 60 40 ዓመት I have a dream ብሎ ተናገረ። መሪዎች ይሻገራሉ። ዛሬ ያለ ችግር መከራን ምናምን ድቅድቅ ጨለማን በትንሽ የብርሃን ፍንጣቂ አይተው ረጅም ጊዜ ህብረተሰባቸውን የሚያራምድ እንትን ጥቁሮች ከዛ በኋላ I have the dream የሚባለው የሉተር ንግግር ነዳጅ ሆኗቸው ለዛ ኦባማ ሲመጣ መጨረሻ ላይ ሪያላይዝ አደረገ። ሊደርስ አር ዚስ አንሰርቴን ታይምስ ይሄ በጣም አስቸጋሪ የሆነ የማይታወቅ ዘመን የሰው ልጅ ጨለማ ላይ እንደመተኮስ ዝም ብሎ ጨለማ ላይ የተኮሰ ወንድሙን ያቆሰለ ምናምን ጠላት ገላለ ብሎ ወይ ደግሞ ፊሺንግ ኤክስፔዲሽን እንደሚባለው አሳ ስታጠምዱ ምን ይዛችሁ እንደምትወጡ አይታወቅም። የሚበላ አሳ ትንሽ ፈልጋችሁ ስታጠምዱ አሳ ነባር ይዛችሁ ሊበላችሁ ይችላል። አንሰርቴን ነው አሳ። ጸሎት ብቻ ነው የምታደርጉት፣ እርግጠኛ አይደላችሁም መልህቁ ምን ይዞ እንደሚወጣ። አንሰርቴን ታይም መሪዎች ማተር ያደርጋሉ ከመቼውም ጊዜ በላይ 500 ዓመት የነበረው ሲቪላይዜሽን እየወደቀ እንትን በዚህ ጊዜ መሪዎች ያስፈልጋሉ። የኛ ተቋም የሚገኘው ከመቼውም ጊዜ በላይ መሪዎች አፍሪካም ዓለምም ኢትዮጵያም በሚፈልጉበት ጊዜ ነው። ትላንት የሰው ልጅ መሪ ያስፈልገው ነበር። ትላንት ሀገራት መሪ ያስፈልጋቸው ነበር። ትላንት ዓለም መሪ ያስፈልጋት ነበር። ዛሬ ግን ከመቼውም ጊዜ በላይ መሪ ያስፈልጋታል። ትላንት የነበረው መሪዎች የምንፈልግበት ምክንያትና ዛሬ ይለያያል። አሜሪካን ሀገር ውስጥ ፕሬስ በጣም ይከበራል። ፋየር ፋይተር ሜን ኢን ዩኒፎርም ይሄ ወታደሮች በጣም ይከበራሉ። ወታደር የሆነ ሰው ለፕሬዝዳንትነት ቢወዳደር ሲቪሊያን ጋር ያሸንፋል። እነዚህ በሆነ አጋጣሚ የሚከበሩ ተቋማት አሉ። በየሀገሩ የሆነ ሙያ የተለየ ክብር አለ። እነዚህ የሆነ ተቋማት ይከበራሉ በጣም እንትን እኮ ፊንላንድ ብትሄዱ መምህርነት በጣም ይከበራል። ዛስዋ ሂውማን ሪሶርስ ዴቨሎፕመንታቸው አይዲያ የሆነ ጎቱም ኮሪያ እንደዛ ነው። መምህርነት በጣም ነው የሚከበረው። እኛ ይህን ተቋም ሞዴል አድርገ ነው ኢትዮጵያና አፍሪካ ጥሩ መሪዎች እንድታፈራ የሚያስችል ስራ ሰርተን እንትን ካል ይሄ መሪነት አመራር ስራ ልማት የሚባለው ይሄ ተቋም ያገር ባለውለታ ነው የሚሆነው። ነገ ጠዋት ልጆቻችን ይዘን እንደው ፈጣሪ ሰጥቶን ወክስ እናደርግ እዚህ ላይ እንደዚህ ታሪክ ሰራን እንደዚህ ያደረግን ለምናወራው ለትውልድ የምንተርከው በትውልዶች መካከል በዘመናት መካከል የተለየ ስፍራሚያ ባለውለታ የሆነ ተቋም ባለውለታ የሆነ ትውልድ ባለውለታ የሆነ ሰራተኛ የሚያስብለን የተለየ እድል አለ ከሰራ ነው ማለት የሆነ ውሃ የተበላሸው ውሃ ይደብጠግን ምንም የተለየ ነገር አይመጣም። ጥሩ ነው ጎበዝ ልትባል ይችላል። የትውልድ ባለውለታ ግን አትሆንም። መሪ ግን እንዲፈጠር ብቃት ያለው መሪ እንዲፈጠር ምክንያት የሆነ ተቋም ምክንያት የሆኑ ሰዎች ግን ሰራተኞች ግን የትውልድ ባለውለታ ናቸው። የሀገር ባለውለታ ናቸው። የሲቪላይዜሽን ባለውለታ ናቸው። ከዚያም አልፎኛ ለአፍሪካ ምን ሰራ ስለሆነ እሱን በአግባቡ ከሰራን ለአፍሪካን ባለውለታ ነው። ሌላው ልዩ መሆናችን ዩኒክ እንትናለን። አሁን ዳቮስ ሂዱ ያመራል ልማት ስራ ይሰራል።
የውይይት ምናምን ሴንተር ነው። እኛ የዳቮስ ባህር ያለ የአመራር ልማት ስራ እንሰራለን። ኮሪያ ውስጥ ያለው የአመራር ልማት አካዳሚ ኮምፒተንሲ ፍሬምወርክ አይሰራም። ሌላ ተቋም አለው ይሄን የሚሰራ ዩኒክ ባህር ያለን ብዙ ተቋማት የሌላቸው ብዙ የኢትዮጵያ ብቻ አይደለም የሚመለከተን የአፍሪካ ምን ሰራለን ብለናል። ዩኒክ ነው በጣም ወዘሩ አቀማመጡ ህንጻው ማንዴታችን ምናምን በሙሉ ልዩ ተቋም ያደርጋል። በጣም ብዙ ኮንሰርቬቲቭ ፓወር አለ። ይሄን ለቨሬጅ ካደረግነው እድል ሊሆን ይችላል። ይሄ ዘመን ዘ ኤንድ ኦፍ ሊደርሺፕ ይባላል። ምንድነው? በመሪዎችና በተከታዮች መካከል ያለው ጋፕ እየጠበበ ነው because of democratization of knowledge። የአመራር ልማት የሚሰሩ ተቋማት ደግሞ ይሄን መሪዎች በዚህ ጊዜ የሚያስፈልጋቸውን ስኪል እንዲኖራቸው የሚያደርግ ስራ እየሰሩ አይደለም። ሶ the end of leadership አዝኙ ምናቀው አይነት አመራር እየወደቀ ነው። distributed leadership decentralized leadership ምናምን የሚባል leadership centralized traditional እንትን እየቀረ distributed decentralized leadership ኢመርጅ ያደርጋል። ውሳኔ ሲወስን መሪ አሁን ኤአይ ያግዘዋል። አማካሪ ኤአይ አማካሪ ነው። ነገ ጠዋትም ኤአይ ሊመራን ይችላል። ሲንጉላሪቲ የሚባለው በኢንተለጀንስ ከበለጠን ማለት መሪዎች አሁን በሚቀጥለው ማህበረሰብ ጠቃሚ እንዲሆኑ በዚህ ይህን ህብረተሰብ ለመምራት የሚያስችላቸው ስኪል እንዲኖራቸው ለዚህ ዘመን የሚመጥን ካሪኩለም ለዚህ ዘመን የሚመጥን ስልጠና ለዚህ ዘመን የሚመጥን ዕውቀት ሊያገኙ ይገባል። ቀደም እንዳልኳችሁ የሊደርሺፕ ስታይል ኮማንድ ኤንድ ኮንትሮል እንትን የኢንዱስትሪያል ሪቮሉሽን የዛሬ 200-300 ዓመት የነበረ ሊደርሺፕ ስታይል ነው። አሁንም ግን ዋነኛው ስታይል ነው በዓለም ውስጥ። ሰው ግን በሰውና በመሪ መካከል ያለው ግን በፎሎወርና በሰው መካከል የሰው ልጅ እንትን በከፍተኛ ደረጃ ኢቮልቭ አድርጓል። ሊደርሺፕ ስታይሉ አይመጣጠንም። ይሄ ለውጥ ያስፈልገዋል። ሌላው ሪፎርም ስኬሊንግ አፕና ትራንስፎርሜሽን ፕሮግራም ሪፎርም ያመጣልን እንትን አለ። ክላሪቲ ኦፍ አይዲያ አለ ነው። ጨለማ ላይ ምን ተኩስ እንትን አለ። 2500 ፔጅ ጻፈ ጽሁፍ አለ። አንድ ትልቅ ፕሮግራም አለን። 13 ፕሮጀክት አለን። ተቋማችን የታንስተን ስትራቴጂ አለን። የሰው ኃይል መዋቅር አለን ምናምን አለ። የዶክመንት ችግር የለብንም፣ የሐሳብ ችግር የለብንም። ክሊር በፓወር ኦፍ ኢማጂኔሽን ሱልታን እናረጋዋለን፣ እንደዚህ እናረጋዋለን፣ ይሄን ሰራለን ብለን ትምራል። የትልቅ ኃይል ነው። ሶ የፓወር ኦፍ አይዲያ አለን፣ የአይዲያ ክላሪቲ አለን፣ የኢማጂኔሽን ክላሪቲ አለን። በተግባር ደግሞ የነደፍነው ሪፎርም አለ። ይሄን ሪፎርም ተከትለን ደግሞ እስካሁን የሰራነው ስራ አለ። ለምሳሌ ፓርትነርሺፕ ትልቅ እንትን ነው። አሁን ሊድ ላይክ ማንዴላ ኢንስቲትዩት አለ። በጣም የአፍሪካን ፕሪሚየር ሊደርሺፕ ኢንስቲትዩት ነው። ከሱ ጋር ተፈራርመናል። አንድ ከሞሮኮ ኢንስቲትዩት ጋር እንዲህ በቅርቡ በዚህ አንድ ሳምንት በሁለት ሳምንት ውስጥ እንፈራረማለን። አፍሪካ ውስጥ አለን፣ አሜሪካ ውስጥ አለን፣ ኤዥያ ውስጥ አለን፣ አውሮፓ ውስጥ አለን። ይሄ ፓርትነርሺፕ የቴክኒክ ናውሌጅ ምንጭ ነው፣ የገንዘብ ምንጭ ነው፣ የኤክስፒሪየንስ ምንጭ ነው። ሰው ሀብት ስንት ነው ሲባል ዛሬ ኔትወርክ ስንት ነው የሚባለው። ኔትወርክ ኢዝ ሀብት። ሀብታም የመሆን እድላችሁ በኔትወርካችሁ ስፋትና ጥራት ይወሰናል። ሶ ዘ ሞር ዊ አር ኔትወርክድ ከማግዚዌል እንትን ጋር ከማግዚዌል ከሲራኩስ ዩኒቨርሲቲ ጋር ማግዚዌል ከሃዋርድ ጋር ከሰራ ከሊኳኒዮ ስኩል ኦፍ ፐብሊክ ፖሊሲ ጋር ምን ሰራ ተቋም ነው። ከሊድ ላይክ ማንዴላ ኢንስቲትዩት ጋር ምን ሰራ ተቋም ነው። ከአካዳሚ ኦፍ ናሽናል ገቨርናንስ ቻይኒዝ እንትን ምንልና ከአይቦ ጋር ምን ሰራ ተቋም ነው። የተፈራረምን ፎርማል እንትን ይሄን ቁንጥጥ አድርጎ ተጠቅሞ ወደ እንትን ማውረድ ይጠይቃል፣ ወደ ተግባር ግን ብዙ ነው። ኔትወርክ ሀብት ነው። ፓርትነርሺፕ ኢዝ ዌልዝ ግን መጠቀም ይጠይቃል። ይሄ አንዱ ድል ነው። ሌላው አገራት ለምን አደጉ ሲባል ክርክር ፕሪዲተርሚንድ ነው። ስትራክቸራል ኮንዲሽን የሚወስነው ጂኦግራፊ ይወስነዋል፣ ምናምን ይወስነዋል ምናምን ተባለ። አሁን ጂኦግራፊ አይደለም ኢንስቲትዩሽን ናቸው። ለምሳሌ ኢንተርናሽናል ፕሮክሲሜት አገሮች ለምን አደጉ ሲባል ፋንዳሜንታል ምክንያቶች፣ መሰረታዊ ምክንያቶችና ታካኪ ምክንያቶች ተብሎ ለሁለት ይከፈላል። ፋንዳሜንታል ምክንያቱ ተቋም ግንባታ አንደኛ ዓለም አቀፍ ንግድና ኮኔክሽን ማለት ነው። ጂኦግራፊ ነበር። ከነዚህ ተቋም አሸንፏል። ተቋም ነው ዋናው ምክንያት። ቻይና ያደገችው ህንድ ወደ ኋላ የቀረችው በተቋም ስለበለጠች ነው። ሳውዝ ኮሪያ ያደገችው ኖርዝ ኮሪያ ወደ ኋላ የቀረችው አብረው እዛው ነው፣ አፋፍ ነው። ጂኦግራፊያቸው ተመሳሳይ ነው። እንዲያውም የኖርዝ ኮሪያ ይበልጣል ኃይሏ አቅሟ። ሳውዝ ኮሪያ ይበልጠች በተቋም ነው። ተቋም የሚገነባው ደግሞ መሪ ነው። ሶ ዘ ሩት ኮዝ ኢንስቲትዩሽን ቢልደርስ አር ሊደርስ ናቸው ኢንስቲትዩሽን ቢልድ የሚያደርጉ። ሶ እኛ በቁ መሪዎች ካፈራን
ኢትዮጵያ ጠንካራ ተቋማት ይኖራታል። ጠንካራ ተቋማት ካላት ደግሞ የድህነቷ የኋላ ቀርነቷ ምክንያት ይፈታል ማለት ሩት ከውዝ ነው የምንሰራው ሩት ከውዙን ነው የችግራችን ስራ መሰረት የሚነቀል ነው ሳንኮፋው የሚነቀል ነው ስንል ዝም ብሎ አይደለም በዚህ ምክንያት ነው ማለት መሪነት በተፈጥሮ የሚገኝ ነው ወይስ በስልጠና ምናምን የሚገኝ ነው ይባል ነበር አሁን በተፈጥሮ የሚገኝ አይደለም አኳርድ እንተናል ኢምቦርን አይደለም አኳርድ ነው በስልጠና ምናምን መሪዎችን ማሰልጠን አንድ ሰው ሰልጥኖ በደንብ ብሎ ምናምን በቅቶ ያመራል ልማት ውስጥ አልፎ ምርጥ መሪ መሆን ይችላል አሌክዛንደር ዘግሬት መሆን ይችላል የግድ አሌክዛንደር ዘግሬት አይነት ሰው መሆን የለበትም እንደዛ ለመሆን አሁን ኢኮኖሚ ለሁለት ፕሮዳክቲቭ ኢኮኖሚና ናውሌጅ ኢኮኖሚ ተብሎ ይከፈላል አሁን እንግሊዞች ናውሌጅ ኢኮኖሚ ነው ያላቸው ህንዶች ናውሌጅ ኢኮኖሚ ነው ያላቸው ኢኮኖሚ በናውሌጅ መገንባት ይቻላል ይሄ ሪል ማኒፋክቸሪንግ ምናምን ከዛ በላይ በተለይ ሃይ ኢንካም ሲሆን በናውሌጅ መገንባት ይቻላል ናውሌጅ ኢኮኖሚ የሚገነቡ እንትኖች ደግሞ የሂውማን ሪሶርስ ላይ የሚሰሩ ተቋማት ናቸው በተለይ ደግሞ መሪዎች ላይ የሚሰሩ ተቋማት ናቸው የምንሰራው ስራ የተለየ ስፔሻል ኢኮኖሚ እንትን አገራችን የሆነ የኢኮኖሚ አይነት እንዲኖራት ማያቋርጥ ሀብት ማያቋርጥ ብልጽግና እንዲኖራት ሊያደርግ የሚችል ስራ ነው ማለት ይሄ ዘመን ባለ ሁለት ስለታማ እንትን ነው ከተጠቀምክበት ባለጸጋ ሳክሰስፉል ሶሳይቲ ያደርጋል ካልተጠቀምክበት ገፍትሮ ወደ ኋላ ይጥላል ስታግኔሽን ራሱ አይቻልም ወደ ኋላ ነው የምትወድቀው ትራዲሽናል ሊደርሺፕ የሚባለው የቆየው የአመራር ስርዓት የአመራር ስታይል ምናምን አሁን አይሰራ አዲስ ያስፈልጋል የአመራር ልማት ተቋማት ሬሌቫንት መሆን ከፈለጉ ድሮ የሚሰጠውን ነገር በደንብ መስራት አይደለም ያለባቸው አዲሱ ነገር መልመድ አለ የድሮማ ተጥሏል they have to learn a new thing አዲስ ነገር መልመድ አለባቸው ዱላ ቅብብል አይታችኋል ሁለት አይነት አለ አንዱ ሲሮጥ ሌላው ወደ ኋላ ቀርቶ ይሸነፋል አንዳንዱ ደግሞ ተሳስቶ በሰዓት አቅጣጫ ይሮጣል አይታችኋል የአፍሪካ እዚህ ናይጄሪያ ምናምን አካባቢ አንድ ልጅ ተሳስቶ ወዴት ነው የሚሮጠው ዱላ ቅብብል ወደፊት ሳይሆን ወደ ኋላ ይሮጣል እንደዛ ነው የምንሮጠው እንደ ህብረተሰብ ማለት እንደ ተቋም ወደፊት መሮጥ ሲገባን ወደ ኋላ ሮጠን ጭራሽ ወደ ኋላ ምናሽቆልቆል ዲክላይን የምናደርግ ተቋም ማህበረሰብ ነው የምናደርገው ይሄን ሀገር ክሪቲካል ስቴጅ ነው ራሳችንን እንቀይራለን ሀገርን እንቀይራለን አህጉርን እንቀይራለን ኦር ተያይዘን ሁላችንም እንወድቃለን ከፊት ለፊታችን ያለው ምርጫ ይሄ የትኛው ነው ምርጫችን ነው ዋናው የትኛውን ለማድረግ ነው ይዘጋጅ ነው ይሄ አጠቃላይ መነሻ ነው